እሺ ዳግመኛ እንነግራችኋለን። ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የመድኃኔዓለም መታሰቢያ ዝክሩ የሚሰራበት ከሌላ ጋር አይቀላቀልም ማለት ድስት ከሆነ ከሌላ ጋር አይቀላቀልም። ወጥ ስለተሰራበት የመድኃኔዓለም ጠላ ከሆነ የተጠመቀበት ማድጋው እንስራው ከሌላ ጋር አይቀላቀልም። ለምን? የሸክላውም ዕቃውም ሸክላ አይባልም። ለምሳሌ ድስቱ ከሸክላ ነው የሚሰራው፣ ማሰሮ ማድጋው ከሸክላ ነው የሚሰራው። ይሄ ሁሉ ውሃ የፈላበት ማሰሮ ማብራራት አይጠበቅብህም፣ ታነበኩ ይገባኛል። የሸክላ ዕቃውንም ሸክላ አይባልም። ምን ይባላል? ንዋየ ቅድሳት እንጂ ካለ በኋላ ቀጥል ገለጣው ወንድምነት። ኦኬ እንጀራውም እንደ ቅዱስ ስጋው ጠላውም እንደ ክቡር ደሙ ነው። ጠላው ምንድነው? ክቡር ደሙ ነው። እንጀራውም እንደ ቅዱስ ስጋው ነው። ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። ክብር ይግባውና መድኃኔዓለምን ይመስላል። ሊጡ መድኃኔዓለም ነው። ኦኬ የተቦካበት ዕቃ ደግሞ ቦሃቃዋ ማርያም ነች፣ ኦርቶዶክስ ማለት ነው። ኦኬ ቁጥር 4 መንበቤን መቼ ጨረስኩና ልጨርሰው። አየቶሪ ችግር የለውም። ይህንም ቦሃቃማ እንደፈዋለን ስልህ በመድኃኔዓለም ኦኬ የቦሃቃው ጉዳይ ማለቅ አለበት። ሊጡ ኢየሱስ ክርስቶስ ነው። ቦሃቃዋ ማርያም ነች። ማርያምን ቦሃቃ እያሉ ነው የሚጠሩት። ይወልበበሩ እሺ ካለ በኋላ ቁጥር 4 የመድኃኔዓለም መታሰቢያ የሚደረግበት ዕቃ ክብሩ እንደዚህ ከሆነ በማኅፀኗ የተሸከመችው እመቤታችን ማርያም ባልከበረች ነበር። የተሸከሙት ኪሩቤልና መስቀሉ ባልከበሩ ነበረ። ክብር ይግባውና ለመድኃኔዓለም የተባለው ሁሉ የከበረ ነው። እንደዚሁ የምንሰማው ሁላችንን ያክብረን። ይቅርታው ቸርነቱ የእናቱም ልመና በኦርቶዶክሳውያን ላይ ይዝነብባቸው ማለት ነው። ኦልሬዲ ዘንባል ማለት ነው። እሺ የምንበላው ስጋን ብለህ ያልከው ወደ ዘርአ ብሩክ ላይ የምንሄደው ወንድምነት ተመለስ። የዘርአ ብሩክ ላይ ይሄኛውን አንሳው ድርሳነ መድኃኔዓለምን። እኔ እዚህ ትልቁ ላይ ልሁንና አንዳፍታ የጌታን ራት ትበላላችሁ ይብለዋል። አዎ እንበላለን። የምንበላው ምኑን ነው? ህብስቱን ነው። የምንጠጣው ምን ነው? ወይኑን ነው። እኛ ደም አንጠጣም፣ ወይኑን ነው የምንጠጣው። እኛ ስጋ አንበላም። ምኑ ነው የምንበላው? እንጀራውን ነው የምንበላው። ልብ በል እንጀራውን ወይ ደግሞ በትክክለኛ በአይሁዳውያኑ ህብስቱን ነው የሚበላው፣ ቂጣው ማለት ነው። የፋሲካውን ቂጣን የበላው ጌታ ከግብፅ ምድር ሲወጡ የበሉትን ማለት ነው። ኦኬ እኛ ምን እኔ ነኝ እያወራ ያለሁት እኛ የክርስቶስን አማናዊው ስጋ የበላኑ በዮሐንስ ወንጌል መጽሐፍ ምዕራፍ 6 መሰረት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አማናዊውን ስጋ እንዴት ነው የበላኑ? በእምነት ነው የበላኑ። ኦኬ አማናዊው ስጋ በእምነት ነው የበላኑ። በየት? በዮሐንስ 6 ላይ የተጻፈው መሰረት ማለት ነው። ዮሐንስ 6 በጥርስ ስለሚታኘከው ቂጣ አይደለም የሚያወራው። ዮሐንስ 6 በመጠጫ ብርጭቆ ወይ ደግሞ እንደ ሲኒ መለኪያ በምትመስል ነገር የምንጠጣውን ወይ በእርፈ መስቀል የምንሰጣውን አይደለም የሚያወራው። ኦኬ ቴንክ ዩ። ታዲያ የምንበላው ህብስት እና የምንጠጣው ወይን ይኸው እዚህ የተናገረው ቅዱስ ጳውሎስ የምንባርከው የበረከት ጽዋው ማለት ምን ማለት ነው? ወይኑ ማለት ነው። ጽዋ የተባለው በውስጡ በጽዋው ውስጥ ያለው የምንጠጣው ወይን ማለት ነው። ከክርስቶስ ደም ጋራ እንዴ እንደመጣህ ማሻት በለን ብራዘር፣ ይቆይ ተደብቀ ነበር። ኦኬ የምንባርከው ሚዩት አድርገው የቶር ድምጽ ስላለ ማለት ነው። የምንባርከው የበረከት ጽዋ ማለት የበረከት ጽዋው ወይኑ ማለት ነው። ከክርስቶስ ደም ጋራ ህብረት ያለው አይደለምን ይላል። አዎ ህብረት አለው ነው ብሎ የሚለው እንጂ ቀጥታ ያ ወይኑ የምትጠጡት ቀጥታ ደሙ ነው አይልም። ህብረት አለው ነው ብሎ የሚለው። የምንጠጣው ምንድነው? የወይን ጭማቂ ነው፣ ቪንቶ ነው። ከገበያ የገዛው ቪንቶ እሱን ከገዛ ነው በኋላ ይባረካል በቤተክርስቲያን ስርዓት ማለት ነው። ከዛስ ያ የተባረከው ከተባረከ በኋላ ከጌታ ስጋና ከጌታ ደም ጋራ ህብስቱና ወይኑ ህብረት አለው። ተራ መብል አይሆንም ማለት ነው። ህብረት አለው።
እንጂ ቀጥታ ሊትራሊ ስጋውን አይልም። ቀጥታ ሊትራሊ ስጋውን የጌታን የበላነው የት ነው? ዮሐንስ 6 ላይ ነው። የጌታን ቀጥታ አማናዊ ስጋ ዮቶር እየተደበክ ነው፣ ካልሆነ ልናስወጣ ነው። ደጋግመህ እየተደበክ አላስወራም እኮ አልከኝ ታዲያ። ኦኬ፣ ስለዚህ ታች ላወርዳ፣ ታች ወረዳ፣ ሌላው እንቀጥላለን። በመሰማማት አይሆንም እንዴ? አይ ተደበክ ነው ብዬ የምልህ እኔ እኮ አልተደበኩም። ኦኬ፣ እሺ፣ ካልተደበክ እንደዚህ ለፊት ላይ ሆነ። እሺ፣ ቴንክ ዩ። ቀጥታ የጌታን አማናዊ ማለት እውነተኛውን ስጋ ጴንጤዎች የበላነው ይሄንን ጽዋ ስትበላና ይሄን ጽዋ ቂጣውን ስትበላ አይደለም የጌታን እውነተኛ ስጋ የምትበላው። ወይኑን ስትጠጣ አይደለም የጌታ እውነተኛውን ደም የምትጠጣው። የጌታን እውነተኛ ስጋና ደም መብላትና መጠጣት የምትፈልግ ከሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያለው ጋር ነው። 6:54 እሱን ተወለኛ ወንድም አለ እሱን ለኛ ተው። ኦኬ የጌታን እውነተኛ ስጋ መብላት ትፈልጋላችሁ? እዚህ ያላችሁ ህዝበ ክርስቲያን የጌታን እውነተኛ ደም መጠጣት ትፈልጋላችሁ? ኑና ብሉ። የት? ኑና ጠጡ። የት? ዮሐንስ 6 ላይ ቁጥር 32 ጀምሮ እንዲህም አላቸው፣ እውነት እውነት እላችኋለሁ። እንመለሳለን ወደ ዘራ ብሩክ ወንድምነት ያዘው። እንዲህም አላቸው፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው ያለው። ከሰማይ ነው እውነተኛ እንጀራ የሚሰጣችሁ አባቴ ነው ያለው። እውነተኛው እንጀራ ከየት ነው? ከሰማይ ነው። ሰጪውም አባቴ ነው ያለው። ከዛስ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ካለ በኋላ እዛ የምድረ በዳውን ታሪክ እያነሱበት ማለት ነው። ጌታን ሲጠይቁት የእግዚአብሔርም እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ ምን አሉት? ገባቸው። አሁን ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ዘወትር በቃ ስጠን። ዮቶር ሚዩት አድርገው ፕሊስ። እንሰጠን ኤኮ አለው ማይክን ስለከፈትክ። ኦኬ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ ይህን ህይወት ማግኘት ትፈልጋላችሁ? የህይወት እንጀራ ጸሎተ ሐሙስ ላይ ቆርጬ የምሰጣችሁ ቂጣ ነው አላለም። ቻለው። የህይወት እንጀራ በጸሎተ ሐሙስ በምሴተ ሐሙስ የአይሁድ ፋሲካ በሚበላበት ሰዓት አንስቼ የምሰጣችሁ ቂጣው ነው አላለም። የህይወት እንጀራ ማን ነው ያለው? እኔ ነኝ። አንተ ከየት ነው የመጣው? በራሱም ፍቃድ በአባቱም ፍቃድ ከሰማያት ተልኮ ነው የመጣው። ከሰማይ የወረደው እንጀራ እሱ ነው። ኦኬ። ወደ እኔ የሚመጣ ከቶ አይራብም። ዋት? ስለ መብላት አይደለም የሚያወራው ማለት ነው። መብላትም ከሆነ በጥርስ ስለምታኝከው አይደለም የሚያወራው ማለት ነው። አይራብም። በእኔም የሚያምን ሁልጊዜ ከቶ አይጠማም። ቴንክ ዩ ሎርድ። ይሄንን ኢየሱስን እውነተኛውን ስጋ እኔ በልቼዋለሁ፣ እውነተኛውን ደሙን ጠጥቻለሁኝ። ይሄ ማለት ምን ማለት ነው? በጥርስ ስለሚታኘከው ጵርስፎራ ድሮ በኦርቶዶክስ ሃይማኖት ስቀድስ በእነዚህ እጆቼ ጋግረው የነበረው ጵርስፎራ ዳቦ እርሾ ያልነካው በቤተልሔም ውስጥ 3 ሙልሙል ዳቦ ጋግሬ ስለምመጣው ሳይሆን የሚናገረው ይሄ የሚናገረው እውነተኛ ስለሆነው ስለ እግዚአብሔር ልጅ ነው። ኦኬ። እንዳትራብ የምትፈልግ ከሆነ በእኔ የሚያምን ያው ሕይወት እንጀራ ወደ እኔ የሚመጣ ከቶ አይራብም። በእኔም የሚያምን ሁልጊዜ ከቶ አይጠማም።
ኦኬ። ሁልጊዜ እንዳትራቡ ሁልጊዜ እንዳትጠሙ ትፈልጋላችሁ። በእግዚአብሔር ልጅ ስታምን ኢየሱስን እየበላው ነው የህይወትን እንጀራ ማለት ነው እንጂ በጥርስ ስለምታኝከው ነገር አይደለም የሚያወራው። ያ በጥርሳችን አኝከን የምንበላው ህብስቱ በምሴተ ሐሙስ ላይ የተሰጠው ኦኬ፣ እሱ ከጌታ ስጋና ደም ጋራ ህብረት አለው ብሎናል ቅዱስ ጳውሎስ። ለዚህ ነው ጌታ እንዲህ ቅዱስ ጳውሎስ እንደዚህ ያለው ማለት ነው። ቅድም አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ያ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ የክርስቶስ ደም ሌላው ነው ማለት ነው። አዎ ከክርስቶስ ደም ጋራ ህብረት ያለው አይደለም። ምኑን ነው ህብረት ያለው አይደለም ብሎ የሚለው? ወይኑን ነው ከክርስቶስ ደም ጋራ ህብረት አለው ብሎ ያለው። እናንተ ግን ትላላችሁ ወይኑ ደሙ ነው ትላለ። ተረታም ትውልድ አልኩ። ደሙ የእግዚአብሔር ልጅ ደም መቼ ነው የፈሰሰው? አርብ ከፈሰሰው ደሙ ጋር ምሴተ ሐሙስ ላይ የሰጣቸው ወይኑ እሱ ህብረት አለው እያለ ነው። የሚናቅ ስርዓት አይደለም። አዎ አክብረን የምንወስደው። አዎ እኔ ፔንቴኮስታል ነኝ፣ በቤተክርስቲያናችን እንወስዳለን። ግን ምን ብለን ነው የምንወስደው? የጌታ እራት ብለን ማለት ነው። አማናዊ ስጋ አማናዊ ደም እሱ የተረታ ተረቶች ወሬ ነው። ያው ከጌታ ከክርስቶስ ደም ጋራ የክርስቶስ ደም ከሆነ የክርስቶስ ደም ከክርስቶስ ደም ጋራ ህብረት አለው ይላል አይልም። ህብረት አለው ብሎ ያለው ነው ወይኑን ነው ከክርስቶስ ደም ጋራ ህብረት አለው ብሎ ያለው። ቂጣውን ነው ከክርስቶስ ስጋ ጋራ ህብረት አለው ብሎ ያለው። እዚህ ጋር እንጀራ ተብሎ ስለተጻፈ እንጂ ቀጥታ መጻፍ የነበረበት ቂጣ ነው። ለምን ነው ቂጣ የሚባለው? የአይሁድ የፋሲካ ቂጣ ላይ ነው ይህንን ስርዓት ያደረገው ጌታ። ያ በዘጸአት እርሾ ያልነካውን የበሉበት ማለት ነው። አዎ ስለዚህ በቤተክርስቲያናችን ተቆርሶ በወር አንድ ጊዜ የምንወስደው የጌታ እራት ተብሎ የተባለው ያ ህብስቱ ከጌታ ስጋ ጋራ ከክርስቶስ ስጋ ጋራ ምን አለው? ህብረት አለው። ቂጣውን የክርስቶስ ቀጥተኛ ስጋ ነው ብለህ ካበቃህ በኋላ የክርስቶስ ስጋ ከክርስቶስ ስጋ ጋራ ህብረት አለው ብለን እንድናነባት አድርጓ። ይሰማል? ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ የምትንፏቀቁበት ጥቅስ ማለት ነው። እርሾ ያልነካውን ቂጣ ቀጥታ ስጋው ነው ብለህ ትላለህ። የት አለ ብሎ የሚለው? እንዲያ ከሆነ ከክርስቶስ ስጋ ጋራ ህብረት አለው ብሎ ያለው ምኑን ነው? እንጀራውን ነው። እንጀራው ማለት ቂጣውን ማለት ነው። ህብረት አለው። ኦኬ የወተርታችሁ ረድ 18 ጊዜ ማይክ እየከፈትክ ስለሆነ አንተን እንደ ዝንጀሮ አልጠብቅም። ቴንክ ልታስወራኝ አልቻልክም። በቤቴ አንተን ልጠብቅ እንደ ዝንጀሮ ይመስል እሰጥሃለሁ ብያልኩ ምንም አልሰማኝም። እታች ረድ። ስለዚህ ወይኑ ከክርስቶስ ደም ጋራ ህብረት አለው። ልብ በሉ። አሁን እነሱ እንደሚሉት ወይኑ ቀጥታ የክርስቶስ ደም ነው ብለው አሉ አይደል? እነማን ናቸው ያሉት? እነዚሁ የህፃናት አጥማቂያን የሚባሉ አብያተ ክርስቲያናት ማለት ነው። ኦኬ ቀጥታ ወይኑ ማለት ቀጥታ ደሙ ነው አሉ አይደል? ኦኬ ነው፣ አዎ ደሙ ነው። እሺ እና አንብቧ የምንባርከው አንተ የምትባርከው የክርስቶስ ደም የለም ሲጀምር። ቴንክ ዩ ሎርድ። አንተ የምትባርከው የክርስቶስ ደም የለም። አንተ የምትባርከው ምንድን ነው? ምኑን ነው? እኛ የምንባርከው ምንድን ነው? ወይኑን ነው የምንባርከው። ወይኑን ፓስተሮቻችን ይባርካሉ። እኔም አገልጋይ ስለሆንኩ ወንጌላዊ ስለሆንኩ ቤተክርስቲያን ማለት ነው። አፈር ደቼ እናስግጥልሃለን። ይሄን የሰው ስርዓት ትምህርት ማለት ነው። እኛ የምንባርከው ምኑን ነው? የክርስቶስን ደም ማን ነው የሚባርክ? አንተ ስትባርከው ነው የክርስቶስ ደም ተባረከ የሚባለው። እኛ የምንባርከው ምኑን ነው? ጽዋውን ነው። ጽዋ ውስጥ ምን አለ? የወይን ጭማቂ ወይ ደግሞ ቪንቶ ማለት ነው። ግልጽ አይደለም? እኔ ማህበረ ምዕመናን አስቆጣችሁ። ክብር ለመንፈስ ቅዱስ ይሁን። የሥራው ጠባይ ነው፣ የአገልግሎቱ ጠባይ ነው። ማስደሰት ብቻ ሳይሆን ማናደድም ጭምር ማለት ነው። የሰው ስርዓት ትምህርት ሲፈርስ ትናደዳለህ። አንተ የምትባርከው የክርስቶስ ደም የለም። ፓስተር የሚባርከው የክርስቶስ ደም የለም። ቄስ የሚባርከው ጳጳስ የሚባርከው የክርስቶስ ደም የለም። ጳጳሱም ቄሱም ፓስተሩም የሚባርከው ምንድን ነው? ጽዋውን ነው። ጽዋ ውስጥ ምን አለ? ወይኑ ማለት ነው።
እና ያ የምንባርከው ወይን ከክርስቶስ ደም ቀራንዮ ላይ ከፈሰሰው ከእግዚአብሔር ልጅ ደም ጋር ህብረት አለው ይላል። አለቀ። እንዴት አይነት የተባረከ ሐዋርያ ነው! ስለዚህ ዳር ያዙ። መካነ ኢየሱስ፣ ሉተራውያን፣ ኦርቶዶክስ፣ ካቶሊክ ዳር ያዝ ስንልህ ዳር ያዝ። እሺ እነሱ እንደሚሉት እስኪ እንበል። የምንባርከው የክርስቶስ ደም ከክርስቶስ ደም ጋር ህብረት አለው። እንዲህ ሴንስ ያደርጋሉ ወንድሞች ናቶች። የምንባርከው የክርስቶስ ደም ከክርስቶስ ደም ጋር ህብረት ያለው አይደለምን? ይነበባል? እንደዚህ አይነበብም። አይነበብም። ቢነበብ ሴንስ ይሰጣል? አይሰጥም። አቤት ጳውሎስ ነገሩን ብልሽት አድርገው ትሄድ። ለሃይማኖተኞች ራስ ምታት ማለት ነው። ሉተር የሚባለው ይሄ ጀርመናዊው ሰውዬ እየተንፏቀቀ ከካቶሊክ ቤተክርስቲያን ይዞት የወጣው ኮተት ነው። ወይኑ ቀጥታ ደሙ ነው ብሎ የሚለው ማለት ነው። ዳርያስ ኮተታም ትውልድ ዳርያስ አንብበን ያለ ሉተር አንብበን መጽሐፍ ቅዱስን የማንረዳ ሰዎች አይደለን። በደንብ የሚገባን አማርኛው። የምንባርከው ምኑ ነው? ጽዋውን ነው። ጽዋ ምንድን ነው? መጠጫ ማለት ነው። እዛ ወይን ውስጥ በዛ በመጠጫው ጽዋ ውስጥ ምን አለ? ወይኑ አለ ማለት ነው። እሱ ነው የምትባርከው። ካህናቱ ወይ ደግሞ ፓስተሮቹ የሚባርኩት ጽዋ ውስጥ ያለውን የወይን ጭማቂ ነው፣ ወይ ደግሞ ቪንቶ ማለት ነው። ያ ፓስተሮቻችን የሚባርኩት ከክርስቶስ ደም ቀራንዮ ጋር ከፈሰሰው ከእውነተኛው ደም ጋር ህብረት ያለው አይደለምን ይላል። አዎ ህብረት አለው ነው። የምንቆርሰው ቂጣ ወይ እንጀራ በኢትዮጵያ አማርኛ የተጻፈው ቀራንዮ ላይ ከተቆረሰው ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አዎ አለው። አለቅ። ስለዚህ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያን አንዱን እንጀራ አንዱን ቂጣ ማለት ነው እንከፋፈላለን። እሳይ ነው። አዎ ምኑን? አንዱን እንጀራ ቂጣው ነው የምትከፋፈለው። የተባረከልህን ቂጣ ትከፋፈላለን፣ እንከፋፈላለን ማለት ነው። አምጥተው ይሰጡናል። በትልቅ ክብር እንወስደዋለን ማለት ነው። ቴንክ ዩ ካኑማ ብራዘር ተንፏቀቅ። እንግዲህ አሁን ወር ሙሉ የቤት ስራ ሰጥሃለሁ። ሚስጥራት ዳርያዝ ምን የትኛው ሚስጥር ነው አንተ የምታወራው? ኦርቶዶክስ እንዲህ ያለች ነው ህዝቡን አጨናብሳ ገደል የከተተችው። ሚስጥር ብላ ትልሃለች። ከመገበሪያ ቤት ረቂቅ ማለት ዱቄት ማለት ነው። አቃቢቷ የፈጨችው ዱቄት በመጅ በላ የፈጨችው ማለት ነው። ወንዱ ሚው ሴቱ ዱቄቱን አንድ ቦታ ላይ ይቀመጥልናል። ማየቃ የሚባል አለ። ማየውሃ ማለት ነው። በማየቃ ይቀመጣል። ከዛ ከመገበሪያ ቤት እስቲ አንድ ኦርቶዶክስ ዲያቆን ገብቶ ተሳስተሃል ይበል እኔ ጋር መጥቶ አይልም። መገበሪያ ቤት አስቀድሞ ስንዴ ከገበሬዎቹ ፈሰስ የሚባል የሚሰጣለ። ከዛ ይመጣና አቃቢቷ ወይ አቃቢው ወንዱ፣ ሴት ከሆነች አቃቢቷ፣ ወንድ ከሆነ አቃቢው ይለቅመዋል በጥንቃቄ። እንክርዳድ፣ ያይጣር፣ አፈር ምናምን ነገር እንዳይኖር በጥንቃቄ ይለቀማል። እየሰማ ነው ኦርቶዶክሳዊ ወንድሜ? አዎ ሚስጥር ብላ ኦርቶዶክስ የምታላዝንበትን ልንገርህ። እነዚህ እጆቼ የጋገሩት ቆንጅዬ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። እዛ ይለቀምና እዛ በወፍጮና በመጅ ላ ትፈጫዋለች ወይ ፈጫዋል አቃቢ ወንዱ ከሆነ። ከዛ ያ የተፈጨው ዱቄት ረቂቅ ይባላል። ይቋጠርና ይቀመጣል። እርሾ አይነካውም። ማይ ውሃ ደግሞ አለ በማይቃ ተቀምጦ። ከዛስ ዲያቆኑ ፍሬ ሰሞነኛ የሆነው እንደኔ አይነቱ ይሄድና ከዛ አንስተን እንወስደውና ቀጥታ በአማርኛ ሆኖ የምነግርህ በግዕዝ መደባበቅ የሚባል የለ ቤተልሔም ሄደን እናቦካዋለን። ምንም እርሾ አይገባበትም። እናቦካዋለን። ወፈር ለድለድ እንዲል አድርገን እናቦካዋለን። እዛ ቆንጅዬ ሳይዙ እንደዚህ የሆነ
ሽልጦ ዳቦ የሚመስል አይነት ነገር ሆኖ ከዛ እንጋግረዋለን 3 ቦታ ላይ። አንዳንዴም ክብረ በዓል ካለ እንደ ህዝቡ ዛት ታይቶ፣ አብዛኛው ግን 3 ነው። እዛ ይጋገራል። መጋገሪያ ምጣድ ነው ያለው። ቀጥታ በአማርኛ ነው የምናገረው። ምጣድ ቤተልሔም ውስጥ ከምጣድ ውጭ ሌላ ነገር የለም። በኦርቶዶክስ ቤተክርስቲያን ከምጣድ ውጭ ሌላ ነገር የለም ቤተልሔም ውስጥ። እና አሁንም በአማርኛ ነው የምናገረው። አክምባሎት አለ ለምጣዱ። እንጋግራለን፣ ከዛ እንከድነዋለን። ከዛ ይበስላል። ከበሰለ በኋላ መሶበ ወርቅ እናመጣለን። በመሶበ ወርቅ ውስጥ እናስቀምጥና በሱ ትሸፍነን ምን ቅድስት ቤተ ክርስቲያን ብለው በሚል እንጀምርላለን ማለት ነው። ከዛ አንቲ ውእቱ መሶበ ወርቅ ንጹሕ ተውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም እያልን እያዜምን በመሶበ ወርቁ ውስጥ ዳቦውን አስቀምጠን ወደ ቅዳሴ እንገባለን። ከዛ ቅዳሴ ይቀደሳል። ወስዶ ካህኑ ከመሶበ ወርቁ ከኛ ላይ ተቀብሎ ጻሕሉ ላይ ያስቀምጠዋል። መንበሩ ላይ ትሪ የሚመስል ነገር አለ፣ እዛ ላይ ያስቀምጣል። እዛ ቅዳሴውን ቀድሰን በመካከል ላይ ሀበነ ንበር በዘዚአከ መንፈስ ቅዱስ ይሆናል፣ ወይ ደግሞ የወርድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ ይላል። ይሄንን እንግዲህ እስቲ አንድ ቄስ ገብቶ እስቲ አይልም ብሎ ይባል እናቱ የወለደችው እንዳለ ማለት ነው። ያ የድሮ ተሟጋቼ እናቱ የወለደችው ምናምን ነገር ብሎ እንዳለ እናስ እዛ ሀበነ ንበር በዘዚአከ መንፈስ ቅዱስ በዝንቱ ጵርስፎራ ሲል ህብስቱ ወደ እውነተኛ ስጋ ይቀየራል አሉ። ወደ እውነተኛ ስጋ ይቀየራል አለ። መቼ? ሀበነ ንበር ብሎ ሲል በገድለ ክርስቶስ ሰምራ ላይ መልአክ ከሰማይ ይመጣና ህብስቱ በመሶበ ወርቅ ውስጥ ሆኖ ህፃን ይሆናል። መሶበ ወርቋ ደግሞ ቆንጅዬ ልጃገረድ ሴት ትሆናለች። ከዛ ካህኑ ቅዳሴውን እየቀደሰ እያለ ሀበነ ንበር ብሎ ሲል ወይ ደግሞ የወርድ መንፈስ ቅዱስ የወርድ መንፈስ ቅዱስ በላዕለ ህብስቱ ወወይኑ ብሎ ሲል አይደል ማን ነው ሀበነ ንበር ነው እንጂ በዘዚአከ መንፈስ ቅዱስ ብሎ ሲል ወደ እውነተኛ ስጋ ይለወጣል። ከዛ መልአኩ ለቄሱ ያመጣና ህፃኑን እንዲያርደው ትላለች። ቃል በቃል እኮ ነው ብየምለን ቃል በቃል በኦርቶዶክስ ቤተክርስቲያን ቅዳሴ ላይ በየቅዳሴው ዕለት ህፃን ነው የሚታረደው። እራሳቸው ናቸው ያሉት። የት ድርሳነ ማነው ገድለ ክርስቶስ ሰምራ ላይ ያ ህፃን ኬት የመጣ ነው? ያ ህብስቱ ተቀይሮ ምን አልከኝ ወንድምነት? ወርሃ የካቲት ላይ ዘወርሃ የካቲት ገድለ ክርስቶስ ሰምራ ማለት ነው። እኛ ያለ መረጃ አናወራም እንዴ? ትገባለህ ወንድም፣ የእውነት ነብይ የምልህ መረጃ እስኪ ነስርህ ድረስ ነው የምንነግረህ። በኦርቶዶክስ ቤተክርስቲያን ቅዳሴ ዕለት ዕለት ህፃናት ነው የሚታረዱት። ያው ልታወራ እንሰጣቸዋለን። ስለዚህ ይህንን አይነት ስርዓት ጌታ ኢየሱስ አልሰጠንም። አሁን ወደ ጥፍሩ ተመለስ ወንድምነት። ዮቶር ነው የገባው። ወደ ጥፍሩ ተመለስ። እሺ አንድ ጥያቄ እዚሁ ላይ ሳትወጣ የለም ካልሆነ ታይ ነው የምትወርደው ብራዘር፣ እታች ነው የምትወርደው ስልህ እታች ነው የምትወርደው። ከተረት ለማምለጥ ነው እዚህ ጋ የገባው። ቅዱስ ቁርባን ላይ እኛ ፕሮግራም ብለን ቤት ስንከፍት አንዳችሁም አትመጡ። አንዳችሁም 654 ነው ብለኝና ከዛ በኋላ አላነብልም ብራዘር። ጥፍሩ ላይ ተመለስ ወደ ጥፍሩ ላይ እንደምትረታ አውቀዋል ማለት ነው። ግድ የለህም ብራዘር፣ ግድ የለህም። በጴንጤ ፊት እኮ መቆም አቃታችሁ ኦርቶዶክሳውያን። ጨርስና ከዛ ለዘመን እንልቀቅለት። ጥፍርህና ታዲያም ስትባል ካላነበብክ ታዲያ ምን ዋጋ አለው? ጥፍራችሁና ፀጉራችሁ ሲነካ ነው ተንደርድረው ወደዚህ የገባው። ደግመዋለሁ፣ በጴንጤ ፊት የመቆም ነገር የላችሁም። አሁን ጥፍርና ፀጉሩን እስቲ በቃ እስቲ አስወራ ሰው አስወራ። መጀመሪያ ዲያቆን ዘማርያም ሲፈልጉ ነበር። አውራው ወንድምነት አውራው። አሁን ምዕመን አይደለም መሰብሰብ እና ዲያቆን ዘማርያም ሲፈልጉ እሺ ወንድምነት አውራ። ጥፍሩ ላይ ዮቶር በመጀመሪያ ደረጃ ይኸውልህ
አንድ ጥያቄ ስትጠየቅ ይሰማኛል። አሁን ይሰማል? እኔ ይሰማል? ጥፍሩን እንጨርስና አነበብክልኝ አይደለ? አዎ ይኸውልህ አነበብክልኝ። አንዴ ስማኝና ታወራለህ። እሺ ይሄን ጥፍርህን እውነት አድርገውና መጀመሪያ ከዛ ዮሐንስ 6:54 አነብልሃለሁ ቃል ገባለሁ። መጀመሪያ የተነሳውን ሐሳብን ጨርስ። ይሄ ይለቅ መጀመሪያ ከዛ ወደ ዮሐንስ 6 እንሄዳለን። ጥፍሩ ግን መጀመሪያ ይለቅ። አሁን ያነበብነው እዚህ መጽሐፍ ላይ ምን ይላል? እንግዲህ ቅድም እንዳነበብከው አንተ ከጥፍር ከራስ ጸጉር ከጺም ከአፍ ቁርጥ ወስዶ ከአፍ ቁርጥ ማለት ነው ለምቦች ማለት ነው። ከአፍ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማህተብ ያሰረ በአንገቱ የቋጠረውን በወገቡ እንደ ቅናት ቀበቶ ያድርጎ የታጠቀውን ኃጢአቱ ይሰረይለታል ይላል። ይሄ ከምን ቁርጥ ነው የሚለው? ከምን ቁርጥ ነው የሚለው? ከአጽፍ ቁርጥ። አጽፍ አፍ አትበል። እሺ በቃ አሁን እውነት ነው ብለህ ታምናለህ? ትክክል ነው አይደለም? ቀጥል እኮ አነበብኩልህ። ትክክል ነው። ትስማማለህ? ትክክል ነው። ትስማማለህ? ትክክል ነው። ትስማማለህ? ትክክል ነው። ትስማማለህ? ወይ ማንበብ ሲያቀትህ ከአፍ አትበል፣ ከአጽፍ ነው። አጽፍ ምንድን ነው? ጨርቅ ነው። ሌላ ጉዳይ። ስለዚህ ምንም ይሁን አሁን እውነት ነው ለሌሎቹ ይሄ ከአንተ በታች ላሉት የአንተ አማኞች ላይ ምን ይሆናል መሰለህ? ጎበዝ በርታ የሚያስብል አሁን እውነት ነው። በቃ እውነት ነው። አለቀ። እውነት ነው። አዎ ትክክል ነው። መጽሐፍ ቅዱሳዊ አድርገን መጽሐፍ ቅዱሳዊ አድርገን አሁን አጽፍ ብሎ የሚለውን አፍ ብሎ ስላለው እንትን ከሆነ ሄድ መጽሐፍ አምጣ። ኦኬ በቃ ተወኩት። ኖ ቆይ አይ የሆነ ከአንተ በታች ላሉት አንተ ነው ያኛው ብሉዋን አምጣ። ኦኬ ይሄ እንዴት ብለህ ነው የምታነበው? ይሄን ክፍል ስታነበው ምን ብለህ ታነበዋለህ? አሁን ዳጸ ልሳን የተባሉ ወይ አንደበት ስህተት ቃላት አግኝተህ ልክ አሁን አንተ እሱ ህዝብን ለማሳሳት ብሎ እንደተናገረ ነገር አድርገህ ያቀረብከው ላይ እንደዛ ብለህ ካል እስኪ እንደዚህ አይነቱን ሳገኘው ምን ብለህ ነው የምታነበው? እኔ አሁን ይሄን ምን ብዬ እንዳነበብኩት አሳያለሁ። ጤና ስላሴ ማለት ነው። ካልሆነ ታውቃለህ ታች ነው የምትወርደው። በራስ መጽሐፍት ላይ ነው የምታላግጠው። በራስ ላይ ነው 30 ደቂቃ ሙሉ እኮ አንተን እኮ ጠበቅኩኝ። ለፈለፍክ ዝም አልኩኝ። አሁን ስለዚህ ላብራራልህ አልኩህ። አታስፈራራ። ስለ እምነት ኮርቼ ነው የምነግርህ። ኦኬ ቴንክ ዩ። ቀጥል፣ ወደ እምነት ቀጥል። በኋላ ታያለህ። በቃ ስለዚህ እዚህ ጋር ያላችሁ ጥያቄ ምንድን ነው? ወደ እምነት ቀጥሉ። ጥያቄያችን ምንድን ነው? እሺ የዘራ ብሩክን ጥፍር ከራሱ ጸጉር ከአስፉ ቁርጥ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረ በወገቡ እንደ ቅናት ቀበቶ አድርጎ የታጠቀ ኃጢአቱ ይሰረይለታል። መጽሐፍ ቅዱስ ያለው እንደ እምነት ይደረግልህ ይላል አይደል መጽሐፍ? በጥቅስ ነው። ጥቅስ ነገረንና አውጥተን ለዚህ መጽሐፍ ቅዱስ ማስረጃውና ላይሆን የሚለውን እናየዋለን። ያለ አሁን መጽሐፍ ቅዱስ ላይ ከገባ ወጣክ ትለኛለህ። እሺ ትጠብቀኛለህ? ወጣት ለኛ ጥቅስ ኖ አይ ነገረን እኛ እናወጣለን ጥቅሱን። በቃ አንደኛ እናወጣለን። በቃ አንደኛ የጳውሎስን እንትን አውጣልኝ። የጳውሎስን ማለት በቀላሉ ጨርቁ ደዌ ሲፈውስ ነበር አይደለ? የሐዋርያት ሥራ ላይ ጥቅስ ነገር እንደ አባቴ ጥቅስ እየጠቀስኩ አይደለም መንግስተ ሰማያት የምትገባው። ታሪኩ አለ የለም? ጳውሎስ በልብሱ ደዌ ፈውሷል አልፈወሰም? ይሄን ብቻ መልስ። የመጀመሪያው ስለ ኃጢአት ስርየት ነው የጠየቁት። ግን አሁን ደዌ ተፈወሰ አልተፈወሰ አይደለም፣ የኃጢአት ስርየት ይሰረይለታል ነው። ለዚህ ማስረጃ አስጠን ነው በቃ ዋናው ሰው ነው ጥያቄው። የኃጢአት ስርየት በዘራ ብሩክ ጥፍሩ በራሱ ጸጉር የኃጢአት ስርየት ይገኛል ይላል። ለዚህ ማስረጃ አስጠን ምን ላይ ነው እያልኩ ያለሁትን ስማኝ። መጀመሪያ ከሰማኸኝ አንተ እኔ ሳወራ የምታቋርጠኝ ከሆነ ቻው ነው የምንባባለው። ምክንያቱም አንተ 30 ደቂቃ ስትለፈልፍ ዝም ብዬ ነው የሰማሁህ።
ጥቅስ ስጠን ወዳጅ። አሁን ምንም እኮ እየየ ያስፈልግም ሮሮ ያስፈልግም። ማስረጃ ጥቅስ ንገረን። የሰማን ነው እድል እየሰጠሁህ ነው እንድታወራ። ጥቅስ ነው እኮ እያልኩ ያለሁት። ምኑን ነው አንተ የፈለከው? ለአምስተኛ ጊዜ በዘራ ብሩክ ጥፍር በዘራ ብሩክ ጥፍር በፀጉሩ በአጽፉ በክንዱ ላይ ሰው ሲያስር የኃጢአት ስርየት ያስገኛል ይላል። ለዚህ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ነው የምትፈልገው አይደለ? ኃይል ምንድነው በመጽሐፍ ቅዱስ? ይሄን ብቻ ንገረኝ። ጥቅስ ንገረን ወዳጄ። ኃይሉ ኃይላት ምናምን ጥቅስ ማስረጃ አባቴ። ይኸውልህ በመጀመሪያ ደረጃ ኃይል የሚለው ማዳንን ይገልጻል አይደለ በመጽሐፍ ቅዱስ። ስለዚህ የጻድቅ ሰው ጸሎት ጥቅስ ነው የጠየቁት። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል አይደል? ጥቅስ ንገረን። አሁን የጻድቅ ሰው ጸሎት አንተ የምትላቸውን ጥቅሶች እኛ ገና ወደ ክርስትና መተን ደህንነት ስንማር የምናውቃቸው ጥቅሶች ናቸው። የጳውሎስ ጨርቅ ስትል አመለጥክ። የጳውሎስ ጨርቅ ስትል የት ጋር እያወራህ እንደሆነ፣ የጻድቅ ጸሎት ስትል የት ጋር እያወራህ እንደሆነ ድሮ ነው የምናውቀው እኛ። በቃ ገና ወደ ክርስትና መተን ደህንነት ስንማር የተማርነው ነው። በቃ አለቀ። ግን አንተ ሰምተህ ነው እየነገርከን መተህ እዚህ የምታወራው ሰምተህ ነው። ባይሆንማ ክፍሉ ምን እንደሆነ ስለምታነብ አትጠቅስም በድፍረት። የጻድቅ ሰው ጸሎት ሲል ምን እያለ እንደሆነ፣ የጳውሎስ ጨርቅ ሲል ምን እያለ እንደሆነ ስለምታውቅ አትጠቅስም በድፍረት። የለም ይሄ የተረገመ ትምህርት ነው ብለህ ነበር የምትወርደው። ለዛ ነው ጥቅስ የምንላችሁ፣ ሰምታችሁ ስለምታወሩ። መጽሐፍ ቅዱስን አንብባችሁ ሳይሆን ሰዎች ሲያወሩ ሰምታችሁ ነው የምትናገሩት። ለዛ ነው ጥቅሱን የምንላችሁ፣ እንድታነቡ ክፍሉን እንድታቁት እንጂ እነግርሃለን፣ ችግር የለውም። አይደለም 2 እና 3 ጥቅስ የትኛውም የመጽሐፍ ቅዱስ ክፍል ላይ ሐሳብ ብትነግረን ጥቅሱን እናወጣልሃለን። ክርስቲያኖች ስለሆነም ማለት ነው። በቃ ክርስቲያኖች ስለሆነ ነው። አንተ የምትለውን የጠየቅኩን ጥያቄ ግን የሚመልስ አይደለም ያ ክፍል። አንተም አንብበከው አይደለም ሰምተህ ስለሆነ ነው። እሺ ይዘህ መጣክ ወዳጄ። ይሰማል አይደለ? በደንብ ይሰማል። እሺ የመጀመሪያ ደረጃ አንተ ስላላመንክ እንደዚህ ነው ብለህ ጀጅ ማድረግን አቁም። እኔ የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። በቃ አለቀ። ጥቅስ ንገረን አልኩ ዮቶር። 1 ደቂቃ ጠብቀኝ አልኩህ እኮ ለዛ ነው ስወጣ ይመለሳል። ምክንያቱም የዮሐንስ መልእክት ምዕራፍ 5 አካባቢ ነው እኮ ይዤ ልምጣ። 1 ደቂቃ ጠብቀኝ እኮ አልኩህ እንዴ። ይዘና አልኩህ እኮ ይዘና 1 ደቂቃ አይደለም 10 ደቂቃ። 1 ዮሐንስ መልእክት ላይ ደግሞ አይደለም። አትልፋ 1 ዮሐንስ መልእክት ላይ አይደለም ጥቅሱ ያለው ሲጀምር። የያዕቆብ መልእክት 5:16 የያዕቆብ መልእክት መጽሐፍ ምዕራፍ 5 ቁጥር 16 ቁጥር 16 እሺው አንብበው እስኪ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እንዴ አንብበው እንጂ ሙሉ ቁጥሩን አንብበው። ቁጥር 16ን ሙሉን አንብበው። እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱ ዘንድ እያንዳንዱ ስለሌለው ይጸልይ። ስለዚህ አባቴ ዘራ ብሩክን ጸልዩልኝ አልኳቸው። አይ አንብብ ነው ጥቅሱን፣ ከዛ ነው እጠይቅሃለሁ። ጥቅሱን አንብብና ጨርስ ነው ያልኩት። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አላለቀም ወይስ መቀጠል? ወደ ታች አድርገዋል። የተነሳንበት ወንድምነት የታለ ጥፍሩ? የታለ ጸጉሩ? የታለ አጽፍ ቆርጠህ ተባለው? ያሳየን። ከዚህ ጀምሮ ብሩክ ዳኒ ይቅርታ አድርግልኝ ማለት ከአንድ ክርስቲያን የማይጠበቁ አጓጉል ቃላቶች ናቸው። ሰው እንዲያምኑት የሌለውን መስደብና ማንቋሸሽ አይጠበቅብህ አይደለም። ምን ሆኖ አጓጉል የሆነው? አይ ምንም እኮ ማለት አይጠበቅብህ። ምን ሆኖ አጓጉል የሆነው? በሐሰት ነው እየከሰስክ ያለው። ምን ሆነ አስጨረስክ ነው? ጥፍር ማለት ነው ኤርሚ። ይኸው ጥፍር ከአጽፍ ይላል፣ ከጥፍር ይላል፣
አለቀ በቃ አለ እኮ አለ። እና ዮቶር ሳዲያ ለምንድን ነው ስልመ ነው አጸያፊ ነገር ብለህ የምትለው? ምን አልኩኝ? አሁን ያዕቆብን ስጠቅስ ከጥፍሩና ከፀጉሩ አጽፍ ቆርጦ አንተ ጥፍርና ፀጉር ፍለጋ ነው እንዲህ መጽሐፍ ቅዱስ ላይ የምትሄደው? ኖ ዘራ ብሩክ ላይ እዚህ ጋር የተጠቀሰው 22 ትውልድ ድናል ተብሎ የተባለው ልሰጠን። አንተ ረጅሙን አውራ፣ እኔ መሀል ላይ የገባሁትኝ የያዕቆብ መልእክትን ስጠቅስ አሁን እዚህ ጋር ቅድም ያነበብነው መነሻ ያደረግነው ጥፍሩና ፀጉሩን ከራስ ፀጉር ከጥፍርህ ቆርጦ በእጁ በአንገቱ ላይ እንደ ማህተም በወገቡት ላይ እንደ ቀበቶ የታጠቀው ሰው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩ ትበዛለች። 22 ቆይ አድመጠኝ፣ 22 ትውልዱ ይድናል ብሎ የሚለውን በያዕቆብ ላይ የጠቀስከው ጥቅስ አረጋጋጭ አይደለም። ከሆነ ግን ጥፍሩና ፀጉሩን ከያዕቆብ ላይ ጥፍርና ፀጉር ያሰረ ኃጢአቱ ይሰረይለታል ብሎ የሚለውን እሱን ጭምር አሳየን። አውራ ከብሩኬ ጋር እዚህ ጋር ነው ልዩነታችን። ብሩኬ ያውራ። እሺ እኔ ልቀጥል? ትችላለህ። አውሩ ከአንተ አሁን የቶራ አውራ፣ ከዛ ከብሩኬ ጋር ታወራለህ። የመጀመሪያ ደረጃ ጥፍር፣ ፀጉር፣ ገለመሌ እያለ መጽሐፍ ቅዱስ አይዘረዝርልህ። የመጀመሪያ ደረጃ። ሁለተኛ የጻድቅ ሰው ጸሎት በሰዋችን ዞሮ አስጨርሰኝ። ማስጨረስ ትችላለህ። ለዚህ እኮ ነው እናንተ መስማት ስለማትችሉ እኮ አስጨረስ። ስለዚህ የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች። ማለት ኃይል ምንድን ነው ሲባል ይህንን ተንት ነው ከፈለግ። የጻድቅ ሰው ጸሎት ነው እንዳታወራብኝ። የጻድቅ ሰው ጸሎት ነው የተባለው። ስለዚህ እኔ ዘራ ብሩክ ጋር ጸለይኩኝ። ስለዚህ የእሳቸው በረከት እንዲያድርብኝ፣ የእሳቸው ጸጋ እንዲያድርብኝ ቃል ኪዳን የተገባላቸው እዛ ገድላቸው ላይ የተዘረዘሩበት። ምክንያቱም የትየሌላ ዓመት ነው ጥፍርና ፀጉር ብሎ መጽሐፍ ቅዱስ መጥቶ ቁጭ እንዲያደርግላት አትፈልግ። ምክንያቱም መጽሐፍ ቅዱስ የተጻፈበት ዘመንና ዘራ ብሩክ የነበሩበት ዘመን የትየሌላ ነው፣ አይገናኝም። ስለዚህ ዘራ ብሩክ እንኳን ተብሎ እንኳን በመጽሐፍ ቅዱስ ላይ ስማቸውም የለም። ተግባብተናል። ስለዚህ በቃ አሁን ላውራ አልጨረስክም? ልቀጥል? ጥያቄ ልጠይቅህ። አወራ ካሁን የዘራ ብሩክ ስም ተጽፏል ወይ ጥፍር ተጽፏል ወይ አይደለም? ለእነሱ በተገባ ቃል ኪዳን የኃጢአት ስርየት ይገኛል የሚል ስለሆነ ሀሳቡ በጻድቅ ቃል ኪዳን የኃጢአት ስርየት እንደሚገኝ አሳየን። አሁን እዚህ ክፍል ላይ ጥያቄ ልጠይቅህ። አንተ እንደምታወራው እንደማይሳይ እባክህ ቆይ አንዴ ወዳጅ፣ የጠቀስከውን ጥቅስ አውርተን ነው የምንሄደው። ዝም ብለህ እንደ አሁን መጽሐፍ ቅዱስ ተጠቅሶ ጴንጤዎች ቤት አይካሄድም። በቃ ልክ እንዳሉን አሳይተን ሁለተኛ እንዳትደግሞ ነግረን ነው ወደ ሌላ ጥቅስ የምትሄደው። ማቴዎስ ጋር ሄድልሃለሁ፣ ችግር የለም። ጥቅሱ ላይ ከእናንተ የታመመ ማንም ቢኖር ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብቶ ይጸልዩለት። ከእናንተ ምን ያለ ቢኖር ዮቶር የታመመ እየሰማሁ አንቺ ልታስወራኝ ስላልቻልክ ነው። አይ በደንብ ሰምቼ ነው እየጠየቅኩ ያለሁት። ምንም ማልቀስ አይጠበቅም። ከእናንተ የታመመ ማንም ቢኖር ምን ያድርግ? አይዞ ምን ያድርግ? የቤተክርስቲያን ሽማግሌዎች አደንግጥ፣ አይዞ ልጠቅስ ላይ የፈለኩትን አደንግጥ። የታመመ ሰው ሲኖር የቤተ ክርስቲያን ሽማግሌ ወደ ራሱ ይጥራ ይላል። አሁን ዘራ ብሩክን በምንድን ነው አንተ የምትጠራው? እሺ ስለሱ አልጨነቀም። አሁን ቀጥል። በምንድን ነው የምትጠራው? በጸሎት ትጠራዋለህ። ኦኬ፣ የታመመ ሰው ሲኖር በጸሎት ትጠራዋለህ። ዘራ ብሩክ በቃ አለቀ። ከዛ ይመጣና አንዴ ይመጣና በጌታ ስም የታመመው ሰውዬ ዘይት ቀብቶ ይጸልይልሃል ማለት ነው። ወደ ታመመው ሰውዬ መጥቶ ይጸልያል። ኦኬ፣ ወደ ታመመው ሰውዬ መጥቶ ይጸልያል። እሺ፣ በጸሎት ይጠራዋል። ዮቶር ዘራ ብሩክን ማለት ነው። እሺ፣ የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ብትናዘዙ ይላል። ከጠራኸው በኋላ ኃጢአቱን ይነግርሃል ማለት ነው አይደል? ዘራ ብሩክ ኃጢአቱን ሰርቶ እንደሆነ ይሰረይለታል አላ አንብቦ በደንብ እርስ በርሳችሁ በኃጢአታችሁ ብትናዘዙ ይላል። ዘራ ብሩክ ኃጢአቱን ይነግርሃል። አንተ ስማኝ፣ የእምነት ጸሎት ድውዩን ያድናል።
ጥያቄን ነው የኔ ጥያቄ ነው የምትመልሰው። እሺ ጥያቄን ነው የምትመልሰው ወዳጅ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ዘራብሩክ ኃጢአቱን ላንተ ይነግራል። አንተም ዘራብሩክ እሱ የታችኛው ነው ስለ ላይኛው ያወራ አባት ቁጥር 16 እኮ የኔ ጥያቄ 15 ነው 15 ላይ ዘግቷል። 4 ነጥብ ማለት እኮ ዘግቷል። ቀጥል። የጻድቅ ሰው ጸሎት የጠቀስከው አንዴ ወዳጄ የጻድቅ ሰው ጸሎት የጠቀስከው ቁጥር 16 ላይ አይደል? ዮቶር ብሩክ 16 ስትጠቅስልክ ወደ 15 ይልክልኝ አይደል? 15 በ4 ነጥብ ዘግቷል። የጠየቁን ጥያቄ መልስ። እርስ በርሳችሁ ኃጢአታችሁ ብትናዘዙ ይላል። ዘራብሩክ መጥቶ ኃጢአቱን ይነግራል ማለት ነው አይደል? እስከ ዘራብሩክ ጋር አይደለም ከጻድቁ ጋር አይደለም። አንተ ዘራብሩክን በጸሎት ይጠራዋለሁ አልክ። ከመጣ በኋላ አንዴ ለምንድን ነው አለቀ? ይኸውልህ አሁን እዚህ ጋር ይኸውልህ ስማኝ፣ የመጀመሪያ ደረጃ ስለ ዘራብሩክ ኃጢአቱ ይሰረይለታል ሲልክ መተክ እዚህ ጋር ራስህ እኮ መለስከው። ኃጢአቱን ሰርቶ እንደሆነ ይሰረይለታል። 15 ላይ ማትመለስ ከሆነ አንተ ወንድ ከሆንክ 15 ላይ አድርገው 15 ላይ አድርገው። የኔን ወንድነት ለአንተ ማሳየት አይጠበቅብኝም ወዳጅ። 15 ላይ አድርገው። ለምንድን ነው 15 አድርገው? ወንድነት አድርገው። ምክንያቱም ማሳጣው ምን አስፈራክ? አድርገው። እሺ ያተው ቴንኪው። ቁጥር 15 ያድርገው። ኃጢአቱን ሰርቶ እንደሆነ ይሰረይለታል አለ። ለምን ከላይ ጀምራ 15 ለምን ሙሉን አታነበውም? ይኸው የእምነት ጸሎት ድውዩን ያድናል አለ። የእምነት ጸሎት። ስለዚህ ዘራብሩክን በጸሎት ጠራው። ኦኬ መጽሐፍ ቅዱስ ቆይ ዳኒ ቅድም 30-40 ደቂቃ ስተውሩ ዝም ብዬ ነው የሰማሁት። መስማት ከቻላችሁ ስሙ፣ ካልሰማችሁ ዝም ብለን ለምንድነው ብሶት ዝም ብለን እየሰማን ነው ያለ ነው። በቃ ብሶት አትበል እባክህ፣ ራስህ ነው ብሶትህን የምትገልጽብኝ። የእምነት ጸሎት እየሰማን ዮቶር ወዳጅ አንዴ ተረጋጋና፣ እየሰማን ነው እያወራን ያለ ነው። በቃ ዝም ብላ ስሙኝ አትበል፣ እየሰማን ነው። 15 ቁጥር ለብቻ እሺ 15 ቁጥር ለብቻ ሌላ ፌዝ ነች። ይሄ ሌላ አውድ ነው። ቁጥር 14 ሌላ አውድ ነው። ቁጥር 16 ሌላ አውድ ነው። ኖ መጀመሪያ ይኸውልህ ከላይ እስከ ታች ቁጭ ሲል አንድ ራሱን ችሎ ነው አይደል? ቁጥር 15 ራሱን ችሎ ነው። ራሱን ችላለች። ስለዚህ 4 ነጥብ ራሱን ችሎ ነው እኮ ቁጥር 14 ራሱን ችሎ ነው። በቃ ቀብቶ ይጸልዩለት መልእክት ነገረክ አይደለ? ቁጥር 14 ራሱን ችሎ ነው እያልክ ነው። መጀመሪያ ብሩክ ስማ፣ አውዶቹ የየራሳቸው አላቸው። ኦርቶዶክሳውያን ማለት እነዚህ ናቸው። የእውር ጉዞ ማለት ነው። በእውነት ነው የምላቸው። ስማ መጀመሪያ ቁጥር 15 ላይ እናውራ። ቁጥር 15 ላይ እናውራ። ቁጥር 15 ላይ ልጠይቅህ ዮቶር። እሺ የእምነት ጸሎት ድውዩን ያድናል ይላል። ማን ነው ይሄን የእምነት ጸሎት የሚጸልየው? እኔ ነኝ። ማን ነው የሚጸልየው ይሄን የእምነት ጸሎት? እኔም እጸልያለሁ። አባታችን ዘራብሩክ ይጸልይልኛል። ይሄ ለድውዩ የሚጸልየው ማን ነው? ይሄ የእምነት ጸሎት የሚጸልየው ማን ነው? በዚህ ክፍል መሰረት አባታችን፣ በዚህ ጥቅስ መሰረት አባታችን ነው የሚጸልዩልኝ። ኦኬ ዘራብሩክ ማለት አንተ በምንድን ነው የምትጠራቸው? አባትን በምንድን ነው የምትጠራቸው? በእምነት ጸሎት። እሺ የት ጋር ነው በእምነት ጸሎት ዘራብሩክን? በእምነት ጸሎት ድውዩን ያድናል ይላል። አይ ጥሩት፣ ዘራብሩክን በእምነት ጸሎት ትጠሩታላችሁ ያለው የት ጋር ነው? ዘራብሩክ እኮ የለም እኮ ተባባልን አይደል? መጽሐፍ ቅዱስ ላይ ስም የለም እኮ አልኩህ። ከእናንተ የታመመ ማንም ቢኖር አይ ዘራብሩክ አይባል፣ ችግር የለው። ሽማግሌዎችን ወደ እርሱ ይጥራ ይላል። ዘራብሩክ አይበል፣ ችግር የለው። በቃ ሽማግሌዎችን ወደ እርሱ ይጥራ። ሽማግሌዎቹን በጸሎት ነው የሚጠራው ብላ ሽማግሌዎችን ወደ እርሱ ይጥራ ይላል። ሽማግሌዎቹን ወደ እርሱ ይጥራ ይላል። ሰማሁህ እኮ ወዳጄ፣ ስማኛ ነው በጌታ እኮ ስማኝ፣ ሰምቻለሁ ያልከውን ሰምቻለሁ። እነዚህ ሽማግሌዎቹን በጸሎት ነው የምጠራው እያልክ ነው ያለው። እሱን አሳየኝ ከዚህ ክፍል ላይ በጸሎት ሽማግሌዎችን ወደ እርሱ ይጥራ የሚያሳየውን ክፍል ንገረኝ። ከእናንተ የታመመ ማንም ቢኖር በጸሎት ነው የምጠራቸው ላልከው ከክፍሉ አሳየኝ። የሚቀበል ቢኖር እነዚህ ቤተክርስቲያን ሽማግሌዎችን የኔ ድምፅ ይሰማሃል? እኔ ሳወራ ነው የሚያወራው እና አንዴ ቆይ፣ ኔትወርክ ይሰማል? የኔ ይሰማኛል ግን ይሰማል ነው ማለት ነው። እኔ ሳወራ ነው ሆን ብሎ የሚያወራው፣ ለዛ እኮ ብዬ ነው። እሺ አውቆ ነው የሚደረብብህ።
ከናንተ የታመመ ማንም ቢኖር እሺ አንድ የስማኝና መልስ ካለ መልስልኝ። ከናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ ይላል። አንተ በጸሎት ነው መጠራው ብለሃል። እነዚህ የቤተክርስቲያን ሽማግሌዎችን ለሱ ከዚህ ክፍል ላይ ማስረጃ አስጠየቀ። በጸሎት ይላል ተራሱ ከላይ ራሱ አንበበ ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ ይላል አይደል? እዚህ ክፍል ላይ የቤተክርስቲያን ሽማግሌዎችን በጸሎት ነው የምጠራው ላልከው ከላይ አንበበ አባቴ ከላይ አንበበ ምን ይላል? ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ አለቀ። ስለዚህ እኮ መከራ ነው። የኔ ጥያቄ እነዚህ የቤተክርስቲያን ሽማግሌዎች በጸሎት ነው መጠራው ላልከው ማስረጃ አስጠኝ አልኩህ። እሱ ይጸልይ ካለክ ጸሎትን በቤተክርስቲያን ጠራዋቸው። በቃ በጸሎት ጠራዋቸው እኮ ማስረጃ ከቃሉ ላይ በጸሎት ነው መጠራቸው ላልከው የቤተክርስቲያን ሽማግሌዎችን ማስረጃ አስጠኝ። ብሩክ ጥያቄ መጣላል። ብሩክ ላይ የቶር ጥያቄ ነበረኝ። እሺ ትጠይቂዋለሽ። አንዴ ናርዶስ እሺ ትጠይቂዋለሽ። ይሄን መልስልኝ። ይኸውልህ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ አይደል? ጸለይኩ። ደስ የሚለው ቢኖር እርሱ ይዘምር አለ። መልሶም ከእናንተ ደግሞ አለ ይጸልይ አለ አይደል? የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ። ይጸልይ የሽማግሌዎችን ወደ እርሱ ይጥራ። እሺ መልስ ስለሌለው የዘርአ ብሩክን አንዴ እንደዚህ እናድርግ። በቃ አንተ ለምትጠይቀው መልስ ስለሌለ እዚህ ክፍል ላይ የተጠየቀው ጥያቄ ከጥፍሩ ከራሱ ጸጉርና ከአጽፉ ቁርጥ ወስዶ በእጁ የያዘ በክንዱም ያሰረ እንደ ማተም ያደረገ ሰው 22 ትውልዱ ይማርለታል ብሏል። ቃል ኪዳን አሳየን። በቃ በዘርአ ብሩክም ይሁን በሚስተር ኤክስ ቃል ኪዳን ሰው ኃጢአቱ እና የሱም ዘር ደግሞ እንደሚማር የሚያሳይ ክፍሉን አሳየን። እዚህ ክፍል ላይ እሺ ከመረጥኳቸው ጋር ቃል ኪዳን እናደረኩኝ አይልም። እሺ አንድ ጊዜ ለመጽሐፍ ቅዱስ ልግባ፣ ምክንያቱም በሞቤል ስለሆነ ወጣባለ ታስገባኛለህ መልሳ። ችግር የለውም መውጣት አይደለም። ምንድነው ያልከው? ከመረጥኳቸው ጋር ቃል ኪዳኔን አደረኩኝ ይላል አይልም? አይልም ነው ያለው ወንድምነት። አዎ ልክ ነው አይልም። እሺ አንድ ጊዜ ጠብቀኝ። ኖ ችግር የለም እኛ እናወጣለን። እንርዳህ። እኛ እናወጣለን እንችላለን። ጄትሮ እና ተመልሰ ወንድምነት ታውጣለት። የቶርና ልብ በሉ ከመረጥኳቸው ጋር ቃል ኪዳን ያደረኩ ብሎ ይላሉ ኦርቶዶክሳውያኑ እየመጡ አይልም። ቅዱስ ቃሉ አይልም። 89:3 ላይ ማለት ነው። ቴንክ ዩ ወንድምነት የቶርና የቶር ያው አይልም ማልነህ መዝሙር 89:3 ከመረጥኋቸው ጋር ነው ያልከው። አይልም የሚለው ምንድነው? ከመረጥሁት ጋር ቃል ኪዳኔን አደረግሁ። የታለ ከመረጥኳቸው ብሎ የታለ ብዜቱ ነው የተናገረው? እሺ ከመረጥሁት ጋር ቃል ኪዳኔን አደረግሁ እንዳይልህ የታለ ትን እንዳይልህ በራስህ ላይ የምታላግጠው አባቴ፣ በራስህ ላይ የምታላግጠው እኮ አይነደምጥ። ከመረጥሁት ጋር ቃል ኪዳኔን የታለ ከመረጥኳቸው ብሎ የሚለውን ቃል የተጠቀምከው ነው ያልኩህ። ሁለት ጊዜ ተጠቅመዋል። በቃ እሺ አለ እኮ ያኛው ከመረጥኳቸው የታለ አይልም። ከመረጥኩት ጋር ነው እንጂ ከመረጥኳቸው ጋር አይልም። እሺ አለ አይልም እኮ ነው ብለህ ያስኬደኛል ለኔ ብራዘር እኮ አይልም። ከመረጥኳቸው ጋር ይላል ብለህ ቅዱስ ቃሉ ጥቅስ አይልም። በቃ ስለዚህ ያላለውን አትበላ፣ ያላለውን አትበላ። ያ ቴንክ ዩ ያ ብርኬ ይቀጥል። አይልም። ፔንቴ ፊት መጥቶ ዝም ብሎ በእግዚአብሔር ቃል ላይ ማውራት አይቻልም። ቀጥሎ እንደምን እሺ ቀጥል። ያ ስለዚህ ቃል ኪዳን አድርጓል አይደል ብሩክ? ከመረጥኩት ጋር ቃል ኪዳኔን ቆይ ስማኛ። እሺ ከመረጥኩት ጋር ቃል ኪዳኔን አደረግኩ። ከማን ጋር ነው ይሄን ቃል ኪዳን ያደረገው? ከመረጠው ጋር። ከማን ጋር ነው ያደረገው? ከመረጠው ጋር። ማን ነው የተመረጠው ነው ጥያቄ እኮ። ከማን ጋር ነው ስል ማን ነው የተመረጠው ነው። ለባሪያዬም አለ ለዳዊት ማለት ነው። ለዳዊት ግን እያለው ከማን ጋር ነው ቃል ኪዳኑ? ከዳዊት ጋር አይደለም። ለማን ነው ቃል ኪዳኑ? ለዳዊት አይደለም። አየው እኮ ለማን ነው ጥያቄ። ማንም
እኮ ለማን ከማን ጋር ነው ጥያቄ? ማንም ይሁን በቃ ንገረን ከማን ጋር ነው? አብርሃም ነው ይሁን በመጽሐፍ ቅዱስ እግዚአብሔር ከመረጠ ላይ ነው ጥያቄ። እዚህ ክፍል ላይ እግዚአብሔር ከማን ጋር ነው ቃል ኪዳን አደረኩ እያለ ያለው ነው ጥያቄ። ወዳጅ ከመረጡት ጋር እኮ ማን ነው ይሄ የተመረጠው? ማን ነው ከመረጡ? አንተ ንገረኝ። የመረጠው ማን ነው? እሱ ከመረጡት ጋር ነው። አላቅም ካልክማ እነግርሃለሁ፣ ችግር የለም። እሺ ንገረኝ። አላውቀውም። እስኪ ንገረኝ። አታውቀውም? በቃ ይኸው ከዳዊት ጋር ነው ቃል ኪዳን ያደረገው። አይልም አይልም ቋንዴ ዝም ብላ በቃ እንደዚህ እንደምትለኝ እኮ ስላወቁ እኮ ነው። ለባሪያዬ ዝም በልና ማስረጃ ነው የሚባለው ወዳጄ። እሺ አባቴ ቆይ አንድ ደቂቃ ተጠብቀኛል። አንድ ደቂቃ ምልክ አስወራ። ሚውት አድርገው እንዴ ለምን ነው የምናወራው? አይልም አይል አትጩ። በቃ አሁን ከዳዊት ጋር አልኩኝ አይደል? ማስረጃ ነው የሚባለው። ማስረጃ በልና ከዛ ትክክል አይደለም ትላለህ። ማስረጃ ካሳየው በኋላ እንዴ ምን ይላል ቃሉ? ከመረጥኩት ጋር ቃል ኪዳኔን አደረግኩ ለባሪያዬ ለዳዊትም አልኩ። ይሄ ነው ቃል ኪዳኑ። ተመልከቱ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሰርታለሁ። ምን ማለት ነው? ምን ማለት ነው? ይሄው ቃል ኪዳኑን እግዚአብሔር የገባውን ቃል ኪዳን ከፍቼ ላሳያችሁ። መዝሙር 132 ቁጥር 11 ላይ ይሄው እግዚአብሔርና ዳዊት ያደረጉት ኪዳን። እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣል። ይሄው ቃል ኪዳኑ ዳዊትና እግዚአብሔር የገቡት ኪዳን። እግዚአብሔር ለዳዊት የገባለት ቃል ኪዳን ይሄ ነው። ምን አለው? እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ምን ከሆድ ፍሬ በዙፋን ላይ ያስቀምጣል። በዳዊት በእንትን በኩል የኃጢአት ስርየት ይገኛል ነው እዚህ ጋር ያለው ቃል ኪዳን አይደለም። ቃል ኪዳኑ ራሱ እነሱ እንደሚሉት አይደለም። ጌታ ኢየሱስ ክርስቶስ የዳዊት ልጅ ነው ማለት ነው። ወይ ደግሞ ማርያም የዳዊት ልጅ ናት ማለት ነው። የማርያም ልጅ ጌታ ክርስቶስ ኢየሱስ የዳዊት ልጅ ነው። ለምን? እሷ የዳዊት ልጅ ስለሆነች። መሐላው ይሄ ነው እንጂ በዳዊት በኩል የኃጢአት ወንድምነት ሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 29 አውጣውና አንብብልህ ከሱ ጋር 29 30 31 ጴጥሮስ በተለይ 29 ቅዱስ ጴጥሮስ ይሄንን አሁን እናንተ የምትናገረውን ቃል አንስቶ እንዴት እንደተናገረ ኦኬ ምን እንደሚል ይሁን ኦኬ ምን ይላል? ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ ቃል ኪዳን ማለት ነው። መሐላ እንደማለልህ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ ይላል። ስለዚህ ከዳዊት ጋር የገባው ኪዳን ምንድነው? ጥፍርህን ያሰረ ጸጉርህን ያሰረ መንግስተ ሰማያት ይገባል፣ ምሬ ምርልሃል፣ 22 ትውልዱ ወይ 10 ትውልዱ ይማርልሃል ብሎ ለዚህ ታላቅ እንደ ልቤ እንኳን ብሎ ለጠራው ነብይ ጌታ እንኳን ቃል ኪዳን አልገባለትም። የገባለት ቃል ኪዳን ዙፋንህ በፊቴ ለዘላለም ጸንቶ ይኖራል ነው ማለት። ከዳዊት ቤት በዙፋኑ ላይ የሚቀመጠውን መሲህ አመጣለሁ እያለው ነው። ወይ ደግሞ ራሴ እኔው አምላክ ሰው ሆኜ ከራስህ ከአንተ ከዳዊት ቤተሰብ እወለዳለሁ ልጅህ ተብዬ እጠራለሁ ነው። ይህንን ያለው እንጨት አለ ጥፍርህን ያሰረ ጸጉርህን አንገቱ ላይ የጠመጠመ ወይ መቃብርህን በኢየሩሳሌም በዳዊት መቃብር ማለት ነው እዛ ሄዶ የተቀባ ነው ሄዶ መቃብርህን የሳመ በስምህ መጽሐፍ የጻፈ ያጻፈ ብሎ የሚል ለዳዊት የታለ ቃል ኪዳን የገባለት 22 ትውልድ አይደለም አንድ ትውልድ እንኳን ይማራል ብሎ ለዳዊት እንኳን ቃል ኪዳን አልገባለትም። ለዳዊት የገባለት ቃል ኪዳን አሁን ወንድምነት እንዳሳያችሁ ብላክ ኤንድ ዋይት ግልጽ የሆነ ነው። ዙፋንህ ለዘላለም በፊቴ ጸንቶ ይኖራል ነው ማለት። በዙፋንህ ላይ የሚታጣ ልጅ እሰጥሃለሁ። ያ ዙፋን ደግሞ የእግዚአብሔር መንግስት ዙፋን ነው። ያ የዳዊት መንግስት የእግዚአብሔር መንግስት ነው። በዛ በዳዊት መንግስት ላይ በዙፋኑ ላይ ራሱ እግዚአብሔር አምላክ ሰው ሆኖ ተወልዶ እንደሚቀመጥ ነው እየተነገረ ያለው እንጂ ጥፍርን ያሰረ የት አለ ያለው። ይኸው በያዕቆብ ቤትም ላይ ምንድነው ያላት መልአኩ? ከፍ አድርገው ቁጥር 30 ነው ወንድምነት ማለት ከ31 ጀምሮ እሺ ቁጥር 30 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የእግዚአብሔር ልጅ ማለት ነው የልዑል ልጅ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ነው። ይሄን ነው
እንጀት አለ ጥፍርን ያሰረ ዳዊት በአንተ ስም ጥፍሩን ማነው ጥፍር ያሰረ ጸጉር ያሰረ እንዲህ ያደረገ 22 ትውልድ አይደለም አንድ ትውልድ ምርላለሁ እንኳን ብሎ አላለውም። አንድ ትውልድ ኃጢአቱ ይሰረይለታል ብሎ እንኳን አላለው። የለም እንደ ዳዊት እንደ ልቤ ብሎ የጠራው እዚህ ምድር ላይ ማን አለ? እግዚአብሔር። ማንም የተስፋን ቃል እንደ አብርሃም የተሸከመ ማን አለ? ማንም የለም። ማንም በዳዴ ሄዱ በንፉቅቅ አታገኙም። እግዚአብሔር አብርሃም ቤት አንኳኩቶ ነው የመጣ። አንኳኩቶ እቤቱ በእንግድነት ተቀብሎ ቂጣ ጋግሮ አብልታዋለች ሳራ። ጌታን ራሱም ማለት ነው ያህዌ ማለት ነው። እንደዛ የሚናገረው ዕብራይስጡ ያህዌ ራሱ እንግዳ ሆኖ ከሁለት መላእክት ጋር ቤቱ መጥቷል። ይህን ሰው እግዚአብሔር በሰማይ በምድር ያከበረው አባት ነው አብርሃም። የትኛውም ክርስቲያን የትኛውም ሰው ነኝ ብሎ የሚል እዚህ ምድር ላይ ይንፈራገጥ ይወራጭ የአብርሃምን ያህል የተስፋ ቃል የተሸከመ ማንም የለም። አብርሃም ስምህን የጠራ መታሰቢያን ያደረገ ምሬ ምርልሃለሁ ብሎ ግን አላለውም። መቃብሩ በኬብሮን አለ የአባታችን የሽማግሌው ማለት ነው የአብርሃም አላለውም። መቃብርህን ጋር መጥቶ የሳመውን እምርልሃለሁ አላለውም። በመቃብር ጋር መጥቶ ገድል ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱን ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል አላለውም። የኃጢአት ስርየት የአብርሃም ስም ስለተጠራ ሳይሆን የኃጢአት ስርየት በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ብቻ ነው። ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለው ስለዚህ አይልም ማለት ነው። ለአብርሃም ማነው ለዳዊት ቃል ኪዳን ገባለት። ቃል ኪዳን ከመረጥኳቸው ጋር አይልም። ሲጀምር ከመረጥኳቸው ጋር ከመረጥኩት ጋር ነው። የመረጠው ማን ነው? ዳዊትን ነው። ዳዊትን ለምን ነበር የመረጠው? ለንግስና ነው የመረጠው። ለምን ነበር የመረጠው? መሲሁን ከዚህ ሰው ዘር እግዚአብሔር ራሱ ሊያመጣ ማለት ነው። ሐዋርያት ሥራ ላይ ከዚህ ሰው ዘር ይላል አይደል? ምዕራፍ 13 ላይ ከዚህ ሰው ዘር እንደ ተስፋውም ቃል ክርስቶስን አመጣው ይላል። ሐዋርያት ሥራ መጽሐፍ ምዕራፍ 13 ማለት ነው። የተስፋው ቃል ምን ነበር? ከዚህ ሰው ዘር መሲሁ እንደሚወለድ ማለት ነው እንጂ ለአብርሃምም ለዳዊትም ተገባላቸው የተባለው አንዳቸውን ከሶስት አባቶች ጋር ቃል ኪዳን ገብቷል። እንደ ህዝብ ከእስራኤል ጋር የጦር ስንሰጥ ትከፍታለህ ፕሊዝ። እንደ ህዝብ ከእስራኤል ጋር 2 ጊዜ ኪዳን ገብቷል እግዚአብሔር እንደ ህዝብ እንደ ኔሽን። ኦኬ ተታችላው ለፋቁጫ አይደለም። ቻው ቻው በቃ ቻው ጎ ኦኬ። እንደዚህ ነው አፈር ደቼ የምናስገጣው ማለት ነው። ተረታችሁ ያለ ርህራሄ በኦርቶዶክስ ተረት ላይ በእግራችን ነው የምንረማመድበት። እንደዚህ በእግዚአብሔር ቃል እውነት ማለት ነው። ከፍ ባለ በእግዚአብሔር ቃል እውቀት በማላልኩ በኦርቶዶክስ ተረት ላይ በዓለም አደባባይ ላይ እንደዚህ እንራመድበታለን። በተረታችሁ ላይ እንደዚህ ከነ ጥፍራችሁ ጭምር እናላግጥባችኋለን ማለት ነው። ጥፍራም ትውልድ ጥፍር ትላለህ አይደል? ጥፍር አስረህ 22 ትውልድ ይዳናል። ጥፍር ውስጥ ያለው ቆሻሻ መረቁ እንደዛ ብለን እንበላችሁ። ዲስካስቲንግ ይላል ነጮች። በእውነት አጸያፊ ነገር ማለት ነው። ቀፋፊ ነገር ማለት ነው። ይኸው መጽሐፋችሁ ከሰውነቱ ላይ የተላጨን የዘርአ ብሩክን ጸጉር ማለት ነው። ፍቱን ነው የጸጉሩን የተላጨውን ጸጉር ይፈልጋል። በተምሳሌት ነው የምንሰጥህ አለ። ምን ብለን ስንለው አይ ሊትራሊ ጸጉሩ አይገኝም። እናስ አይ በአመሳስለን እንሰጥሃለን። ምን ታመሳስልናለህ? ትልልቅ ዛፎች አሉ አይደል? ኤርሚያስ አለ። አዎ። እና እዛ ዛፎቹ ላይ የሚወጣው አልጌ ነገር አለ። እሱኛውን ነው የምንሰጠው ለህዝቡ አለ። እውነት እኮ ነው። ብሩኬ ይሄድበታል። ዝቋላ ሄዶ የሻገተ የእንጨት ሽበት የሚባለውን እሱን አምጥተው የአቦዬ ፂም ነው እያለ እኮ ህዝባችን እኮ ይታጠንልሃል። እንደ ህዳር ንብ ማለት ነው። ለምን ግዛዋና ቀበርቾ ምናምን ነገር ድኝት ጦስኝ ምናምን ነገር ጨማምረህ ለምን አትታጠንም? ጭሳም ትውልድ ስለ አጨስክ አትድንም። በግልጽ ነው የምነግራችሁ። በግልጽ ስለ አጫጫስክ አትድንም። ጥፍር ስላሰርክ አትድንም። ፀጉር ስላንጠለጠልክ አትድንም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻና ብቻ ነው። የመጽሐፉ እውነት ይሄ ነው። አሜን። የለም የመጽሐፉ እውነት ይሄ ነው።
አጭሳችሁ ትገባላችሁ ብሎ የሚል የለም። ዝቋላ ሄደው እኮ ስንት ትውልድ የአዲስ አበባ ከተማ ማዝ በቃ ቀለዱበት አልኩ። የእንጨት ሽበት እኔ የገጠር ልጅ ነኝ፣ ባላገር ነኝ። አርባ ጉጉ አውራጃ ውስጥ ነው ተወልጄ ያደግኩት። በጣም ብዙ ትልልቅ ወንዞች፣ ትልልቅ ጅረቶች አሉ፣ ትልልቅ ዛፎች፣ የደን ክምችት ያለበት ሀገር ነው። እዛ ስንት አለ አልኩ። ከኮሶ ላይ ከወይራ ብሳና ዝግባ ጥድ ከሚባሉ ላይ አሁን የሚባሉት አይነቶች አሉ። እንጨቶቹ ከማርጀታቸው የተነሳ ሸብተው ማለት ነው። ያንን እኮ ነው እየፋቀ እያመጣ ይኸውልሽ። ይህንን እንግዲህ እየተነሳሽ የኪዳነ ምሕረት ዕለት ጠዋት ከነጭ ዕጣን ጋር አድርገሽ ቦግ አድርገሽ ቤቱን ብታጫጭሽው ሰይጣን ከቤትሽ ውልቅ ብሎ ሄዳል ይላል። ይሄ ትምህርት ከየት የተገኘው? 80 አሐዱ ላይ መጽሐፈ ጦቢት ላይም እንደዚሁ አይነት ነገር አለ። ከጎማ ጋር ብታጫጭስበት ይላል። ከደቀቀ ዕጣን ጋር የደቀቀን ዕጣን ከሐሞት ከአሳ ሐሞትና ጉበት ጋራ ብታጨሰው ይላል። አጋንንት ከሸተተው በኋላ እስከ ጢግሮስ ወንዝ ድረስ ይሄድልሃል እየሸሻ። አጋንንቱ ምን ነው የሚያሸሸው? የአሳ ጉበትና ሐሞት። ተረታም ትውልድ እኮ አልኩ። ስለዚህ ብታጨስም ብታቀጣጥለው የእንጨት ሽበትም ብትሰጥ መንግስተ ሰማያት መግባት እንጀሩ አታገኘውም ብራዘር። 22 ትውልድ አይደለም ራስ አትደንም። አታገኘውም አልኩ። መጽሐፉ ብሎ የሚለው የዘላለምን ህይወት መግባት የምትፈልግ ከሆነ እግዚአብሔር የዘላለምን ህይወት እንደሰጠን ይላል። ይህም ህይወት በጻድቃኑ ጥፍርና ፀጉር ነው ይላል። እንዴት አይነት ቀልድ እኮ ነው አንተ! አይቶ የጭሱ ነገርማ ተወን ባለበሽ ይቀጥል። ብርኪ የመድኃኔዓለም ጭስ ልታመጣ ነው። ጎሄድ ከዛ ወገኖች እንሰጣለን። ማይክ ሚዩት ነው። ጭስ ስትል ከታች እየቀለድክ ነው የመሰላቸው። ለዛ ብዬ ነው። እሺ ይኸው ክብር ይግባውና ያዘው ጋር ወንድምነትን ይዩት። ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣው ጢስ የመድኃኔዓለም መታሰቢያ ማለት ነው፣ ዝክሩ ማለት ነው፣ ጽዋው ማህበሩ እሱን ሊደረግ ሲል እናቶች አሻሮ የሚቆሉበት ወጥ የሚወጠውጡበት እንደዚህ ምናምን ነገር አለ አይደል? እሱ ማለት ነው። ዳቦ የሚደፋበት ኩበቱ ምናምን ነገር እንደሱ ማለት ነው። ከዛ ለመድኃኔዓለም ክብር ይግባውና መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅ በምዕራብ በሰሜን በደቡብ በአራቱም የዓለም ማነው በአራቱም ማዕዘነ ዓለም ይበትኑታል። መላእክት ማለት ነው። ለምሳሌ አንቺ እናት አሁን የመድኃኔዓለምን ጽዋ ቤቷ ዝክር ልታደግ ከመታሰቢያ ልታረግ ካሰበች ወጥ ይሰራል፣ እንጀራም ይጋገራል፣ ዳቦም ይጋገራል፣ ቆሎም የሚቆላበት አለ፣ ውሃ የሚፈላበት ሁሉ አለ። ብቻ እናንተ ቤት የሚጨስ ጭስ አለ። ለመድኃኔዓለም ጽዋ ይጭስ እንጂ ዋናው እና ያ ጭስ በሚጨስበት ሰዓት ላይ ከላይ እንዳለ ይወርዳሉ መላእክት ወደ እናንተ ቤት። እነማ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በሙሉ ይወርዳሉ። ምን ሊያደርጉ? ምድጃ ከበው ጭስ ሊያንቦገቡጉ ማለት ነው። ቁጥር 6 ላይ ያታሳይልኝ ምን ወንድም ማለት ሚካኤል ከሰማይ ጭስ ሊያንቦገቡግ ይመጣል። ወይዘሮ አንቦግቦጎች ቤት ማለት ነው። ሊያንቦገቡግላት ይመጣል። እያንቦገቦጉ በምስራቅ በምዕራብ በሰሜን በአራቱ ማለት እነዚህ ሰዎች ናቸው መላእክት እናከብራለን ብለው የሚሉ በመላእክት ላይ ሁሉ ጭምር እንደዚህ የሚያላግጥ ተረታም ትውልድ። ምን አልክ ኤርሚያስ? ቆንጅዬ ተረታም ትውልድ በዓለም ላይ ተፈልጎ እንደ ጭላዳ ዝንጀሮና እንደ ቀይ ቀበሮ የሚገኝ ቆንጅዬ ተረታም ትውልድ የኔ ሀገር ኢትዮጵያ ነው። እያንቦገቦጉ አሉልህ። ገብርኤል ጭስ ሲያራግብ ይታይ ቁጭ ብሎ በክንፉ ምታው ሚካኤል እያለ በግራና በቀኝ በአራቱም ማዕዘን ዓለም። ኦኬ እሺ። ከዛስ ወደ እርሱ የደረሰበት እሱ ይድናል። ምኑ? ጭሱ።
በስሙ አምኖ ከመድኃኔ ዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን ማያምን ማለት ነው። አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔ ዓለም መታሰቢያ የተደረገው ያጢስ ቢነካው ይላል። ያጢስ ቢነካው ይድናል። ጢስ ከነካ ትድናለህ። በእውነት በዚህ ቤተክርስቲያን አባቶቻችን ያቆዩት ብሎ ይላል። እመን እንጂ አትፍራ እኮ ነው የተባለው። ካመነበት እሱ አንተ ችግር የለም። ጨሱን ነው የማይፈራው፣ ጨሱን ነው የማይፈራው። እመን እንጂ ካመነበት አንተ ምን አገባህ? እሺ ምኑን ነው የማምነው? ጭሱን ነው የማምነው። እመን እንጂ አትፍራ። ለምን ትጠራጠራለህ አንተ በአምላክ? ምኑን ነው እመን እንጂ አትፍራ ብሎ ያለው? ማን ነው እንደዛ ብሎ ያለው? ታሊናይ ማንን ነው እመን እንጂ አትፍራ ብሎ ያለው? ለምን ትፈራለህ እህቴ? እኔ እኮ እንዳልፈራ እያበረታታ ካመነሱ አንተ ካላመንክ ዝም ብለህ አንተ ትክክል ነው የምትለውን ራስን ስበክ እንጂ አንተ ካመነበት ማን ነው ምኑን ነው የሚያምንበት? እሺ እኔ አሁን ምኑን ነው የማምነው? ጭሱን ነው የማምነው። ሰሊና እየተደማመጥን ነው። አመነ እኮ በቃ ማንን ነው ማምነው ነው ብዬ የምልሽ። እስቲ እኔ አሁን ፍርሃቴን እንዳስወግድ እየነገርሽኝ ነው። አመነ ካመነ እየሰማችኝ አይደለም ወይስ አውቃ ነው? ወገኖች እየሰማችኝ አይደለም ወይስ አውቀሽ ነው ወይስ እየሰማችኝ አይደለም? እሷ እያለች ያለችው ልጁ ቅድም ገብቶ ምናምን የሚለውን እግዚአብሔር ሃይማኖቱን ታሰደባላችሁ። እንደሌላ ቆይ አንዴ ሚት አድርጊ። ቅድም ልጁ ገብቶ ጥፍሩ በመድኃኔዓለም ስም ብሎ ካመነ እሱ አንተ ምን አገባህ? ካመነ ያድነኛል ብሎ ካመነ ምን አገባህ? ካመነ እሱ ምን አገባህ? እግዚአብሔር ያድነኛል ብሎ በመድኃኔዓለም ስም ካደረገ አንተ ምን አገባህ? ምህረት ልክ አይደለሽም አንቺ። ከኤርሚ ጋር ያለችው ነው እሷ ስለ መድኃኔዓለም ነው የምታወራው። አይደለም ቅድም ልጁ ያለውን እያለች ነበረ። ያመነ እያለች ያለችው ያመነ ማለት እኮ ምን መሆን መሰለ? ቅድም አንተ አልነበረክም ቤኪዬ? ምን እያለ ነበረ? ልጁ እየተከራከረ እንጂ አትፍራ ይላል እኮ አይደል እንጂ በመድኃኔዓለም ስም ይሄ ይደረግልኛል ካለ ጭሳጭሱ ነው እንግዲህ ስሚ፣ ጭሳጭሱ ነው መድኃኔዓለም ጭሳ አይደል ልጁ ያለው። እኔ አልገባኝም እስካሁን። ጭሱን ነው አትፍራ ብላ ያለችኝ ወይስ ምኑን ነው? እኔ አልገባኝም። እሱ ነው እንጂ ወንድምነት ቀጥል። አሁን መድኃኔዓለም ምናምን ነው እያለች ነው አይደል? እዚህ ጋር የሚነሱ ስለ መድኃኔዓለም አይደለ? ሰው ስለ ጭሳጭሱ ነው። ከአንተ ጋር ነው የምትስማማው። ከአንተ ጋር ያለው እንትን ነው ሀሳብ ነው ትክክል። ምን እንጂ አትፍራ ብሎ ያለው ጌታ ነው አይደል? ሰሊና ከኔ ጋር እናውራ። ኤርሚ እሷ ስለ ጭስ አይደለም እያወራች። አሁን ከምታነበው መጽሐፍ ከላይ ምን ይላል? ርዕሱ ምን ይላል? ተአምረ ምንድን ነው የሚለው? መድኃኔዓለም አይደለ? ተአምረ መድኃኔዓለም ብሎ ካመነ እሱ ለስሩ ቆይ ስማ፣ ለበዓሉ የሚደረገው ስርዓት እሱን ካዳነኝ ያድነኛል ካለ ለበረከቱ ነው የሚያደርገው። የምን ጥፍር ነው የምታወሪው እንዴ? እኔ ያዌ እኔ ምንም ሊገባኝ አልቻለም። የገባችሁ ምናልባት ተመልሰሽ ነይ እስኪ። ኔትወርኳ ስለዘገየ አሁን እሷ የ15ኛው መቶ ክፍለ ዘመን ላይ ያለችው ገና ለዛ ለመግባባት ራሱ አስቸጋሪ ሆነ። ነይ ተመልሰሽ መቶ ክፍለ ላኪ ገስት ዘግይታ ስለሆነ የምትሰማው የኛን ድምፅ። እሺ ኤርሜ ተቀበለው ትሄዳል። አይ አውሩ ወንድምነት ልጆች አሉ እኔ ጋር። እሺ ቤካ አለ ከድል አልሰጠንም። ኦኬ ቆይ አንዴ ማን ኢያሱ የምትባለው ፕሮፌት ምናምን ነገር ብለህ የጻፍከው እዚህ ቤት ገስት እንዳትልክ እሺ ወንድሜ። እንዲህ አይነት ሰዎች አልቀበልም እየተናገረ ያለው ካልሰማ ብራዘር ይቅርታ። ፕሮፌት አፖስትል የምትባሉ ሰዎች ከእውነተኛ ቤተክርስቲያን በእውነተኛ ቤተክርስቲያን ኦርዴንድ ያልተደረገ ካልሆነ አልቀበልም። ገስት እንዳትልክሽ ወደ ወንድሜ። ያ እታች እዛው ታብ ኮፒ ሊንክ ሼር አድርግ። ኦኬ በእውነተኛ ቤተክርስቲያን በሙሉ ወንጌል በአማኑኤል ቤተክርስቲያን ኦርዴንድ እንደሚደረጉ አውቃለሁ፣ ነቢያትና ሐዋርያት።
በዛ ኦርዴን የተደረጉ ብቻ ናቸው እዚህ ላይ ገብተው የሚያገለግሉ። እሺ ቴንክ ዩ። አፖስትል ደግሞ ፕሮፌት ብሎ የሚል ስም የምትጠሩ እዚህ ቤት መታችሁ ገስት እንዳትልኩ። ለምን? ብዙዎቻችሁ አጭበርባሪዎች ለክርስቶስ መንግስት መሰደቢያ ምክንያት ስለሆናችሁ ማለት ነው። እንዳትልኩ። እኔ በምገባበት ቤት አንድ ቦታ ላይ አላየህም፣ አወርዳለሁ ከመድረክ ላይ ማለት ነው። እዚህ ትመጡና ከኛ ጋር ተቀምጣችሁ ሌላ ቦታ ላይ ስታጭበረብሩ ስለያዝናችሁ ማለት ነው። ውሸታም ነቢያት ሁሉ አርፈህ ተቀመጥ። ከሙሉ ወንጌል ኦርዴን ከተደረክ አውራኝ በውስጥ እልል ብዬ ነው የምቀበልህ። መተህ ታገለግላለህ ማለት ነው። በአማኑኤል ቤተክርስቲያን ኦርዴን እንደሚደረግ አውቃለሁ። ከዛ ካለ አምጣ በረምንተዋ። ከዛ ውጭ ግን ኖት ዌልካም እዚህ። ቴንክ ዩ። እንዳትልኩ ገስት ወንድምነት አውራቸው። እሺ ዳንሽ አለ እንዴ? ዳኒ ያለ እንዴ? ዳኒ ካለ ምናልባት እሺ። ቴዳ ሰላም፣ እንዴት ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። በምን ዙሪያ ነው የምታወሩት? በነገረ ድህነት ነው? ከየት ቤተ እምነት ነህ? ኦርቶዶክስ ክርስቲያን ነኝ። እሺ ገድላቱ ላይ ያሉትን የመዳን ተስፋዎች እያነሳን ነበር። እስካሁን አልሰማህም? አይ ነው እነሱ ቀኖናዎች ናቸው። እኛም አንስማማው ከእናንተ ጋር በመጽሐፍ ቅዱስ በነገረ ድህነት አንስማማም። ለምሳሌ በእናንተ ሶላዎች፣ በአምስቱ ሶላዎች አንስማማም። እናንተ በጥምቀት አታምኑም። በቅዱስ ቁርባን ያላችሁ እምነት ልክ አይደለም ብለን እናምናለን። መጀመሪያ እነሱን እናጥራ። መጽሐፍ ቅዱስ ላይ ነው መዋየት የምፈልገው። ያ መጽሐፍ ቅዱስ ላይ በጥምቀቱና በሚስጥረ ጥምቀቱና በቅዱስ ቁርባን ማንስማማባቸው ትልልቆቹ እንትኖች እነሱ ናቸው። እሺ አንዴ ጠብቅ ብሩኬ። እሱ ላይ ነው የሚያወራው ልጁ። አሁን ለምሳሌ ችግር የለውም ቤካዬ፣ ሶሪ አንዴ፣ ችግር የለውም አንዴ፣ ችግር የለውም። እሺ እስኪ ኤና ምብልኝ አንዴ። ምን ይላል ቴዳ? የይሁዳ መልእክት ቴዳ የይሁዳ መልእክት። እሺ ይሁዳ መልእክቱን የጻፈው ጌታን ከመሸጡ በፊት ነው ወይስ ከሸጠው በኋላ ነው? ማለት አልገባኝም። አሁን እኔ ካነሳው ጥያቄ ጋር ምን ያገናኘዋል? እሱ ጥያቄ ነው። ይሄን ስትመልስልኝ ከዛ ወደ ፈለግከው ሀሳብ እንሄዳለን። ከሸጠው በኋላ ነው ወይስ ከመሸጠው? ኖ ግዴታ የመመለስ ግዴታ የለብኝም። ነገረ ድህነት ስለ ጥምቀትና ስለ ቅዱስ ቁርባን ነው ያነሳው። የኔ ጥያቄ መጽሐፍ ቅዱስ ላይ ስላልክ መጽሐፍ ቅዱስ ላይ አይደለም። እኔ ነገረ ድህነትን ያነሳሁት አሁን ይሁዳ መልእክት ከመካዱ በፊት ነው ከካደ በኋላ ነው የጻፈው ምናምን የሚለው እኔ ከነገረ ድህነት ጋር እንደዚህ ላስማማችሁ። ቁጥር 2 ነው ቁጥር 3 ነው አንብብለት ወንድምነት እዛው ክፍል ላይ ከዛ ይመልስልሃል በእርግጠኝነት። ቁጥር 3 እሱን አቅልመውና ቁጥር 3 ኦኬ። እሺ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልብ በል ቴዲዬ፣ ስለ መዳን ትምህርት ነው ልታወራ የፈለከው። ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለምንካፈለው ስለ መዳናችን። ስለዚህ ይሄ ስለ መዳናችን ስለምንካፈለው መዳን የጻፈው ይሁዳ ጌታ ከመሞቱ ለጌታን አሳልፎ ከመስጠቱ በፊት ነው ወይ ከሰጠ በኋላ ነው የጻፈው መልእክቱን እያለ ነው። አየህ፣ ስለ ጸሐፊዎቻችን መቼ እንደጻፉ ማወቅ ለመግቢያነት ይሆናል። ስለዚህ መልስለት ወንድምነት፣ ቀጥሉ። ቴንክ ዩ ይሁዳ። እኔ አሁን እዚህ ጋር አይደለም የኔ ጥያቄ። አሁን የይሁዳ ከካደ በኋላ ነው ሲጀመር ይሁዳ የካደው ይሁዳ አይደለም የጻፈው። ማን የጻፈው? የካደው ይሁዳ አይደለም የጻፈው። አሁን ዋና ቶፒክ እሱ አይደለም ዋና። አሁን እንትና ጻፈው አይደለም። አሁን ወደ ዋና ሐሳብ ትገባላችሁ ወይስ? እሺ ኤስኤስኤፍ እንኳን ደህና መጣክ። ሽሽት ነው ያዛችሁት ወይስ ታወራለህ? ሽሽት አይደለም አንተ ይዘው የምትመጣው። አይ ኖ ወንጌላቱ ላይ የተጻፉት የነገረ ድህነት ትምህርት እናንተ መስማት አለብህ። ምን ልል እንደፈለኩ ለምንድን ነው የምሰማው? አንተ የምታወራኝ ነው እንዴ ልሰማ የገባሁት?
ቤተ እምነቴ ነው። ካልሰማ ትወርዳለህ። ምን ታደርጋለህ ታዲያ? ካልሰማ ወዳጅ ምን ሆነ? ማትሰማ ከሆነ ለምን ትገባለህ? ዛሬ የገባነው ርዕስ አለ። የገባነው ርዕስ ላይ ማውራት ነው። እናንተ ይዛችሁት የምትመጡት የመዳን ትምህርት እኛ ፊት መቆም የሚችል አይደለም። አንድም ሰው በእኛ ፊት የመዳን ትምህርትን ይዞ መጥቶ ኦርቶዶክሳዊ ማለት ነው መቆም አይችልም። በጭራሽ ነው መቆም አይችልም። የምሬን ነው ብላችሁ የትኛውም ትምህርታችሁ ማለት ነው በመዳን ያላችሁ ትምህርት በእኛ በክርስቲያኖች ፊት የሚቆም አይደለም። ግን በቃ ርዕስ ለማስቀየር ሁሌ የሚነሱት እነዚህ ርዕሶች ስለሚያሙ ርዕስ ለማስቀየር ነው። በቃ አለቀ። አንቀይርም፣ ርዕሳችን አንቀይር። እሺ ኤስኤስኤፍ ቤካ ተቀበለው ኤስኤስኤፍ። አይ ብሩኬ አንተ ራስህ ቀጥል። ግን ኤስኤስን አንድ ጥያቄ ብቻ ጠይቄ ላፍ እኔ ኤስኤስ ወንድማችን ሰላም ናንተ ይሰማኛል። እንዴት ነህ? አለን። በኦርቶዶክስ ተዋሕዶ ቤተ እምነት አስተምህረው ያላመነ ያልተጠመቀ የጌታን እራት ያልወሰደ ይድናል? እስኪ ድገምልኝ። በኦርቶዶክስ ተዋሕዶ ቤተ እምነት አስተምህረው ያላመነ ያልተጠመቀ የጌታን እራት ወይም ደግሞ ቁርባን ያልወሰደ ይድናል? ወደ እግዚአብሔር መንግስት ይገባል? ከዚህ በፊትም ይህን ጥያቄ ጠይቃችሁ ነበርና እኔ መመለስ ስላልቻልኩ ጠይቄ ነበረ። እሺ ምላሹ ምን ነበረ? ጠይቃቸው ምን ምላሽ ሰጡ? አይ እኔን የሚያሳምነኝ ምላሽ የሰጠኝ አካል የለም። እስካሁን የሰጠኝ ሰው የለም። አይ ብሩክ ይቀጥሉ። በቃ እኔ እቺን ጥያቄ እንዲወርሱኝ ነበር። ብሩክ ይቀጥሉ። ተባረክ። እስካሁን ሲነሱ የነበሩት እነዚህ የገድላትን መጽሐፍ ሀሳባቸውን ስትሰማ ነበር? እሺ ትቀበላችኋለህ? ለምሳሌ በጭስ በኩል ደግሞ በዘራ ብሩክ ጥፍር በኩል የዘላለም ሕይወት የኃጢአት ስርየት እንደሚገኝ ይናገራሉ እነዚህ መጽሐፍቶች ማለት ነው። ትስማማለህ በእነዚህ መጽሐፍቶች ሀሳብ? አይ እኔ አልስማማም። ለምን? ስህተት ናቸው። ስህተት ናቸው። እነዚህ መጽሐፍቶች ሲጻፉ ገድላትና ድርሳናት በእግዚአብሔር መንፈስ ነው የሚጻፉት ወይስ አይደለም? አይ ድርሰት ነው። ኤኒዌይ እሱ ስትል ድርሰት ማለት በእግዚአብሔር መንፈስ የተጻፉ ድርሰት ናቸው ወይስ በእግዚአብሔር መንፈስ አልተጻፉም? በእኔ በእግዚአብሔር መንፈስ ተጽፏል ብዬ አላስብም ወይም አላምንበትም እሱን። እሺ በእግዚአብሔር መንፈስ ካልተጻፉ የሰው የልብ ፍላጎት የልብ ሐሳብ ናቸው ማለት ነው። ልብ ወለድ አልኩህ እኮ። በቃ ልብ ወለድ ቤርቶ ጋዳ እኛም እሱን ነው የምንለው። በቃ ጨርሰናል። እንደዛ ካለ እዚህ መጽሐፍ ላይ መጠየቅ ይህን ልጅ አይጠበቅብንም፣ ልብ ወለድ ነው ብሎ ስለሚያምን። ተባረክ። ብሩኬ እሱን ነው የምልህ በኢየሱስ ስም። እኔ ያንሲ ደስ ብሎኛል። ባይዴ ይከራከር ነበር ታውቃለህ አይደል ልጅ? አሁን እኮ ጥሩ ነገር ይመጣል። ጌታ ይባረክ። ኦኬ ኤስኤስኤፍ አሁን እዚህ ላይ ከደረሰ ወይ እያነበበ ነው መጽሐፍ ቅዱስን ወይ በትክክል ሲነበብ ሰዎች ሲያነቡ እየሰማ ነው። ከሁለቱ አንዱ ነው የሚሆነው። ኤስኤስኤፍ በመጽሐፍ ቅዱስ አነባለህ በግልህ? በቃ አሁን እዚህ ውሳኔ ላይ እኛ በል እንደዚህ በል ብለኑ ስላልነው አይደለም ያለው። እውነተኛ ነው። ድርሰቶች ናቸው። የሰው አእምሮ ጭማቂ እውቀት ድርሰቶች ማለት ነው። ወንድምነት እንዳለው ከዴርቶ ጋዳ ወይ ከሌሎቹ መጽሐፍቶች ያልተለዩና የማይሻሉ ማለት ነው። ሲታዩ መንፈሳዊ ይመስላሉ። ውስጣቸው ግን የያዘውን ይዘት ላየ ሰው እውነት ለመናገር አሁን ወንድማችን መጽሐፍ ቅዱስን ያነበበው እነዚህ መጽሐፍቶች ግን አላነበበም። በሚነበብበት ሰዓት ላይ ግን የእግዚአብሔርን የአምላክን ቃል ስላነበበ ወይ ደግሞ በትክክልም ስለሰማ ከዚህ ውሳኔ ላይ እንዲደርስ አድርጎታል ማለት ነው። እኔ ይበል ነው የማሰኘው። ማጋ ነው ዘፈን አለ የተከፈተ ሚዩት አድርጉት። ሮያል አነጋ በቃ እግዚአብሔር ለትውልድ የሰጠው በባሪያዎቹ በነቢያትና በቅዱሳት ሐዋርያት የተጻፈው የሁላችን ጌታ በሆነው በልጁ በክርስቶስ ኢየሱስ የተሰበከው የማዳን ወንጌል
እስትንፋሰ እግዚአብሔር ያለበት የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል የተባሉት እነዚህ አሁን ወንድምነት ፊት ለፊት ላይ የሚያሳያቸው መጽሐፍት ሳይሆን በመጽሐፍ ቅዱስ ውስጥ የተጠረዙት በአንድነት የተጠረዙት እነ ኤፌሶን፣ እነ ገላትያ፣ እነ ቆሮንቶስ ናቸው ማለት ነው እና ሌሎችም ቅዱሳት መጽሐፍቶች ማለት ነው። ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃል ይለዋል። ከምን ጀምረህ? ከሕፃንነት ጀምረህ። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይህን ሲጽፍ ጢሞቴዎስ ምን ነበረ? በከፊል ግሪካዊ በከፊል አይሁዳዊ ነበር። በአባቱ ግሪካዊ ነው፣ በእናቱ አይሁዳዊት ነው። ኦኬ። ይህ ሰው ከሕፃንነቱ ጀምሮ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡት የሚችሉትን የብሉይ ኪዳንን ቅዱሳት መጽሐፍትን የመስማትና የማንበብ እድል ገጥሞት ነበር። ጢሞቴዎስ የብሉይ ኪዳን ቅዱሳት መጽሐፍት ስለ እስራኤል መሺያ መምጣት ይናገራሉ። ከሕፃንነት ጀምረህ ኢየሱስ ክርስቶስን መሺያውን ማለቱ ነው በማመን መዳን የሚገኝበትን ጥበብ